አሜን። እንደምን ዋላችሁ? እዚህ ጋርም ያሉ እየገቡ አንድ ቃል አብረን እናወጣለን። ትንቢተ ዳንኤል ምዕራፍ 9ን አብረን እናውጣ። 1 እና 2ን እናወጣለን። ማክሰኞ ሐዋርያዊ ትምህርቶች ወይም እረኛዊ ተልእኮች በሚል እንዲህ ቁጭ ብለን ከአምልኮ ልዩ አምልኮና ከዋናው አምልኮ ሌላ ጠለቅ ያሉ መንፈሳዊ ትምህርቶች እናስቀምጣለን። እስቲ የመጀመሪያ ትንቢተ ዳንኤል ምዕራፍ 9 1 እና 2ን እንደወረደ ወደ ትምህርት ከመሄድ በፊት አስቀምጣለሁ። እዚህም የምትገቡ በሙሉ እንግዲህ እየገባችሁ ስትሄዱ ተከተላችሁን አብራችሁን ቆዩ። ላንብብ። በጌታ በኢየሱስ ስም አነባለሁ። ሰኔ 10 2017 ጁን 17 2025 ያለንን ፕሮግራም በጊዜ ቃል እንጀምራለን። ላንብብ። ትንቢተ ዳንኤል ምዕራፍ 9 1 እና 2 በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረው በአሻዋሪስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰም በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፉ ምን አረኩ? አስተዋልኩ። ከዚህ ጀምራለሁ። ወደ ውስጥ ካስፈለገም እገባለሁ። አንዳንዴ ጥቅሶች ስንወስድ የዛ ዘመንን ሐሳብ ማወቅ አንድ አስፈላጊ ነው። ይሄ የትምህርት ሰዓት ነው። ስለዚህ ዘልቄ ልገባ ነው። ሁለተኛ ዳንኤል በምን ዘመን ውስጥ ነበረ? አዳም የተፈጠረበት አለ፣ ወድቆ ደግሞ በህሊናው የኖረበት ዘመን አለ። ሰዎች ቋንቋቸው ተደባልቆ በዛር የሚኖሩበት ዘመን ነበር። ከዛ አብርሃም ተመርጦ ደግሞ የምን ዘመን? የህግ ዘመን፣ በሙሴ ህግ ውስጥ የሚተዳደለው እዛው ለእስራኤል ብቻ። አሕዛብ ሁሉ በዛ ዘመን አዛጦኖች ናቸው። አዛጦን ማለት አሕዛብ ወይም በጨለማ የሚሄዱ ወይም የቁጣ ልጆች ተብለው ማለት ነው። ከዛ አዲስ ኪዳን በክርስቶስ ኢየሱስ ተገለጠ። አሁን ያለንበት ዘመን እሱ ነው። ኦልሞስት 2025 በግሪጎሪያን ካላንደር፣ በእኛ 2017። ልዩነቱን ማወቅ ይፈልጋል። አሁን እዛ ትምህርት ውስጥ አልሄድም። የኢትዮጵያ ካላንደር ለምን ከግሪጎሪያኑ ወይም ከነገስታት ካላንደር ለምን ተለየ ሲባል እኛ ሃይማኖት እናውቃለን በሚል በኦርቶዶክስ እምነት ውስጥ 8 ዓመት በሴፍና በማን መሃል ሙሴ ይዞ ሲወጣ መሃል 8 ዓመት ወደፊት ምኖች ቀድመዋል። ግሪጎሪያን ብለው የነገስታቱን ካላንደር ተተውት ነው። ይሄ ነገር አደገኛ ነው። ብዙ አይነት ካላንደር ዓለማችን ላይ የአረቦች ሌላ ነው፣ የአይሁዶች ሌላ ነው። ሰይጣን በዚች ይጠቀማል ዘመኑን ለማበላሻሸት። ምክንያቱም ጠላትን የእግር መረገጫ አስካረክ በምኔ በቀኝ የተቀመጥ ብሎ የቀረ ጠላት አለ። ያ ጠላት እስኪ ያበቃ በሙ ከጽዮን የኃይል በትር ልክ በጠላት መሃል ምን በል ይላል። ጠላታችን ማን ነው ሲባል ጥያቄ ነው። መጽሐፍ ቅዱስ ላይ ዓለምን የሚወድ ከእግዚአብሔር ጋር ይጣላል ብሎ ዓለም ጠላታችን እንደሆነች አንዴ ይናገራል። ዓለምን ኢየሱስ እንዳሸነፋት ይናገራል። ዓለምን ያሸነፉ ምናችን ነው ይላል። የዓይን አምሮት፣ የገንዘብ ትምክህትና የምን ፈቃድ? ይሄ የሥጋ ፈቃድ የሚባለው ይሄ ያለው ሰው እኛ ትንሣኤ ውስጥ ነን። ከአዳም የነበረው ሥጋ አንዱ ጠላታችን ነው። ሰይጣን ተፈርዶበታል ይላል። ስለዚህ ሰይጣን እግራችን ስር ነው። እሱ ተፈርዶበት ሳለ እንዴት ነው ዓለም ያልጠፋችው ሲባል የመንፈሱ ዓለምና ይሄ ዓለም አለ። የቀደመው መላእክቶች የተፈጠሩበት ዓለም እስቲል ሲስተሙ ይሰራል። ሲስተሙ ይስራ እንጂ ኢየሱስ ደሙን እዛ ረይቶ ወደ ጸጋው ገብቷል። አሁን ጸጋ ዓለም ነን፣ ግን ሲስተሙ አለ። እዛ ሲስተም ውስጥም ሰይጣን አለ፣ ተፈርዶበትም አለ። እዚህኛው ዓለም ደግሞ ምን ያለው አዳም የወደቀው አዳም ከነቅድም ከምለው ኮተቱ ጋር አብሮ አለ፣ ጠላት ሆነው። በዛ መሃል የጸጋ ጉልበት ይህንን ጠላት እየገዛ ምን እንዲል እንዲኖር ሲኖር ደግሞ ብዙ ተባዙ ምድር ሙሉ ዓለምን ምን ብሏት ግዛት እንደሚል መንፈሳዊ ወደ ዓለም ሁሉ ምን በሉ ሄዱ፣ ለፍጥረት ወንጌል ስበኩ፣ ዳግም ውለዷቸው፣ በአብ በወልድ በመንፈስ ቅዱስ ስም እያስጠመቃችሁ ምን ደቀ መዝሙር እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ የሰጠው እግዚአብሔርን በመምሰል ውስጥ ያለ የወንጌል ስራ ነው። ሰው ግን እጥፍ አለና ወዴት መጣ? ራሱን ወደ ስጋ የሚያስለምድበት ወይም ምን ወደ ሆነው ዓለም ጠላት ወደ ሆነው ዓለም ተመለሰ።
ሰሞኑን ሪባክ እያልኩ እያስተማርኩ ነው። ለምን ተመለሰ ሲባል በቃ የመጀመሪያ ሐዋርያቶች ልጆች ስለነበሩ ወደኋላ ምኩራቡን ከተሉ ነበረ። አሕዛብ እንደሚድኑ ነገሮች ወደዛ ሄዱ። በዚህ ምክንያት በጣም የምናዝንበት ዮሐንስ ራእይ ተገለጠ። በመልአክ ደረጃ 7ቱን መናፍስቶች የሚገዛ ኢየሱስ፣ ለዛውም 7ቱን የኤሽያ ቤተክርስቲያን የሚገዛበት ማንነትና 7ቱን መናፍስት የሚገዛበት መልኩ ራሱ የተለያየ ሆነው እንደሚያበራ የምን ኮከብ? የንጋት ኮከብ ሆነ። መልአካዊ ፍርድ የሱ ነው አሁን እየተጓዘ ዓለማችን ላይ ያለው። በመልአክ መገልገል በጣም አደገኛ እንደሆነ መጽሐፍ ቅዱስ በሙሴ ዘመን ነው የምናውቀው። እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ብሎ እንደ መልአክ ክብር ይገለጥ እንጂ መለኮት ነው። ጳውሎስ በደንብ ስለገባው መልአክ ምን አለለት ለሙሴ ይላል፣ ተገለጠለት ይላል። እግዚአብሔር በመልአክ መልክ ይገለጣል። እግዚአብሔር እንደ ሰው ደግሞ አብርሃም ጋር በልቶ ጠጥቶ ስለ ምን ሰዶምና ገሞራ ተነጋገሩ። ሁለቱ መላእክት ከፊቱ ወዴት ገቡ ይላል? ወደ ሰዶምና። ስለዚህ እግዚአብሔር እንደ ሰው ሊመላለስ ይችላል፣ እንደ መልአክ ግን ዋናው ማንነቱ መለኮት ነው። መለኮት ማለት የኋላ የአሁን የፊቱን ሁሉ ማወቅ፣ ሁሉም መቻል። 7 ስሞች አሉት በጠቅላላ። እኛ 7 ስሞች ሲዘረጉ ያው ሜትሪክስ በሚባለው ኮንሴፕት 8ኛ የሚል ያስቀምጣል። ግን የሚያስቀምጥበት መረዳት መልአኮች በሚሄዱ እነዚህ 7 መናፍስቶች በሚሄዱበት ክብር አይደለም። እግዚአብሔር መለኮታዊ ማለት መልአክ በቦታ በጊዜና በሁኔታ ይወሰናሉ። መለኮት አይወሰንም። ፎርዝ ዳይሜንሽን ወይም ህልም ዓለም እንበል። ህልም እንደዚህ ብለህ ሐሳብህ መከለል እንደማይችል እንዲሁ የእግዚአብሔር ችሎት አይከለልም። የትምህርት ጊዜ ስለሆነ እያስጠጋጋው ወደ ቦታው ልደርስ ነው። ለምንድን ነው ሁሉ ያነሳው? ዛሬ የሚያገለግለን ሰው በመላው ዓለም የድሮ የዳንኤልን ታሪክ አውጥቶ ለዛሬ ካልጠቀመን ምንም አይሰራልንም። ይሄ ብቻ አይደለም። ክርስትና 4 ዋና ዋና ነገሮች አሉት። አንደኛው የመረዳት ባለጠግነት። ይህንን ቅዱሳን መጽሐፍቶች በማንበብ እግዚአብሔር ዛሬ ወደሚፈልግበት የመረዳት ባለጠግነት የደረሰ ሰው ብቻ ነው ትክክል። ይሄም አንዳንዴ መጽሐፍቱን ለመረዳት እነ ጳውሎስ ይናገራል። ለሐዋርያት ይህንን የመዳን ሚስጥር ምን አደረገላቸው? ገለጠላቸው ይላል። ጥልቅ የሆነውን የእግዚአብሔር እነሱም በደረሱበት ነው። አሁን ጴጥሮስ በጥልቅ በመረዳት ውስጥ አለ ለማለት እንፈራለን። ለምን? ኢየሱስ የሾመበት የክብር መጠን እና ጴጥሮስ የገለጠው የአገልግሎት መጠን አይገናኝም። የመንግሥተ ሰማያት ምኖች ተሰጥቶታል። ቁልፎች። ገሃነብ የሚባል ከፊቱ እንዳይቆም ተነግሮታል። ሌላም ብዙ ነገር ነው የተሰጠው። ያን ሁሉ ተሸክሞት ግን የሚኖረው ከአንድ የአሕዛብ ንጉሥ ከሄሮዶስ በታች ነው። ኢየሱስ ሲመጣም ስሙ የተወደደ ነው። እስቲ አሜን። የምን ንጉሥ ይባላል? የአይሁድ ገና እኮ ምንም ገና ሲወለድ የአይሁድ ንጉሥ። ትንሽ ቆይቶ ደግሞ በምኩራብ ሲያሳይ ይሄ ልጅ ማን ነው ይሉት ነበረ። ሲገለጥ ደግሞ ምን አለ? ቀርቶ አይሁድ ንግሥነት ይሄ እነሱ የለም ሕግና ምናምናቸውን ምን አለ? የሰንበት ምንድን ነኝ አለ? ጌታ ነኝ አለና ማነ ሲባል የማን ልጅ ነኝ? የእግዚአብሔር ልጅ ከሰማይ የመጣው ከአብርሃም በፊት የነበር ልቀቁት በሙሉ ያለው ለምን አነሳ? ኢየሱስ ክርስቶስ የእሱን ማንነት ሳይጎድል በመግለጥ መንፈሱን በመሞላት ያለ ነቀፋ መስቀሉ ላይ ፈጸመልን። ሐዋርያው ጴጥሮስ ከሱ ቀጥሎ እንግዲህ ያለ ነቀፋ ያለ አመፃ ምናምን ይህንን የእግዚአብሔር ሐሳብ ሊገልጥ ነበር። ቀርቶ መልአክ ሰፈር እስከ 3ኛው ሰማይ ሊነጠቅ ይቀርና ተራ የአይሁዶችንና አይሁድን የሚገዛውን የሄሮዶስን ንግስና መቋቋም አልቻለም። ጳውሎስ እኮ ትንሽ የሄሮዶስንና የጲላጦስን ምናምን ተቋቁሞ እስከምን ሄዷል? አትሊስት ሮም የሚባል ሄዷል። ግን በእርግጥ አካሄዱም ብዙም የትም አላደረሰውም። እዛ ሲሄድ ማንም አላወቀውም ይላል። ለምን? የሄደበት አካሄድ እግዚአብሔር የፈለገበት መንገድ አልነበረም። ሰዎች እንዲህ አይመራመሩትም። ቃሉን እንደምንድን ነው የሚይዙት? እንደ ጣዖት። ጣዖት ይመረመራል። ለምን አይመረመርም? አይሰማም፣ አያይም፣ አይንቀሳቀስም። የእግዚአብሔር ቃል የሚንቀሳቀሰው ነው ሳለ እኛ ደግሞ እንደ ጣዖት ይዘነው ቁጭ አልን። ስለዚህ ከሰርን። ለዚህ ነው እኛ የምናመልከው አምላክ ያው ነው። ትላንትም ዛሬም ለዘላለም ምንድን ነው? ያው ነው። እነኚህ መጽሐፍቶች ልብን አቅንተን ተከስጸን ፍጹም ወደሆነው የእግዚአብሔር ሙላት አንድ በመረዳት ባለጠግነት፣ 2 በመንፈስ ሙላት
ይህ ቃል ሎጎስ የሚባለውን ብትረዳ ሬማ ካልሆነ ምንም አይጠቅምም። ብዙ ጊዜ ደጋግሜ ስላስረዳሁት ብዙም ይበቃችሁ። ኢየሱስ 40 ቀንና ሌሊት ቆይቶ ሲመጣ ተናውጦ መጣ። በቤተልሔም ወይም ቤተሳይዳ የምትባል ቦታ ላይ የነበረው ውሃ መልአክ መጥቶ ሲጭረው ይፈውሳል። የሚፈውሰውም የመጀመሪያው ሰው ብቻ ነው። ከዚህ ውጭ ውሃውን ብትታጠበው እንደ ወደ ላይ ተዘቅዝቀ በፈለከው ብታረገው ምን አይልህም፣ አይፈውስም። ልክ እንዲሁ የእግዚአብሔር ቃል ጣዖት አርገ ወይም ሎጎስ ብቻ ብታነብ ምንም ለውጥ አታመጣም። ስንጥር አትሰብርም። በሱ ምንም አይነት የቃሌ ኃይል ጉልበት እንኳን የለውም። ተፈጥሯዊ ነው። የመጽሐፍ ቅዱስ ተፈጥሯዊ አይደለም፣ መንፈሳዊ ነው። መንፈሳዊ ለመሆኑ ደግሞ ለው ላይ ምን ሲቀመጥበት ነው? ያለዛ የሚጻፍ ነው። አንዳንዱ ይሳቀቃል። አንዳንድ ሰዎች ቀደዱት አሉ። ምን ዛሬ ነው እንደምታውቀው አንተ። ማርቲን ሉተር የመጀመሪያው ከካቶሊክ ፕሮቴስታንትን ሲያመጣ በመላው ጀርመን የሚገኘው መጽሐፍ ቅዱስ የጀርመን መንግስት አቃጥሎታል። እንደው ታሪክ ምንም ስለማታውቅ ራሻ ውስጥ ቻይና አብሶ ራሻም ተውት፣ ራሻም የለም መጽሐፍ ቅዱስ። ራሻ ውስጥ ሳይቤሪያ የታሰሩት ክርስቲያኖች ስብሰባ አላቸው፣ የፕሮግራም መጽሐፍ ቅዱስ መያዝ አይቻልም። የለም እንዴ ብለው የለም ኮሚኒስት ምድሮች ውስጥ ተቃጥሏል በሙሉ። ስለዚህ ምን ያደርጋል? አንደኛው እየሰበከ እንዲህ እግዚአብሔር ብሏል እስቲ አንብብልኝ ይለዋል። እዛ ጋር ተቀመጣል። እግዚአብሔር ስጦታ ሰጥቶታል። ምኑን ያውቀዋል? መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 10 እንዲህ ይላል ብሎ የሚፈልገው ድረስ ያነባል። ከዛ ይገረማሉ። ከዛ ጻፍልን ይሉታል። በወረቀት ይጽፈዋል። ጠቅላላ መጽሐፍ ቅዱስ ውስጥ ነው። ይኸውላችሁ ፈተና ሲበዛ ክብር ይበዛል ይላል መጽሐፍ ቅዱስ። ፈተና ሲበዛባችሁ የምን መንፈስ ይመጣላችኋል? ስለዚህ እዛ ሳይቤሪያ እንደ አይነት ክብር ነው። ሳይቤሪያ ከዛም ያለፈ ክብር አይተዋል። መልአክ በየጊዜው ፈር ለብሶ ምናምን በመከራቸው መሃል ይገልበ በመጨረሻ ዋናውን ኢየሱስ ተገልጦላቸው ኮሙኒዝም በወደቀ ጊዜ እዛ ሞስኮ ድረስ ነጥቆ ወስዷቸዋል የዛ ዘመንን አማኞች። ታዲያ መከራ የውበት መጨረሻ ነው ወይ ሲባል እንዳትረሱ። ጳውሎስ ቀድሞ ማን የተባሉ ሳውል ቤተክርስቲያንን እንደሚዳቆ እየሮጡ የደማስቆ ሰዎች ኢየሱስ ተገለጠ። የግድ እዛ መከራ ውስጥ ገብታ አይደለም ኢየሱስ ምንም ይልል። መጽሐፍ ቅዱሱ ሰው በልቡ አምኖ ይጸድቃል በአፉ መስክሮ። ሰው በልቡ ባመነና በአፉ መመስከር ከጀመረ የመረዳት ባለጸግነት ላይ መንፈስ ይወርዳል። ሬማ ይባላል። ይሄ ሬማ በሙ እንደኛ የቆየ ነው። ዝም ብለ እንደ ተራ ህዝብ ዝም ብለ ሬማ አፍም መክፈት ብቻ ከዛ ካሪዝማቲክ ሙቭመንት ምናምን ይሄ ሰዎች ሜቶዲስት ምናምን ሉተራኒዝም እንደዚህ አይደለም። መንፈስ ሲወርድብህ እንዳትረሳ። እግዚአብሔር ልጁ ሲጠመቅ የምወደው ልጄ እሱ ነው ብሎ ብርሃን አለበሰው፣ የእግዚአብሔር መንግስት ብርሃን። ስለዚህ ኢየሱስ ላይ የማን መንፈስ አብሮ አለ? እስኪ አብ ብቻውን መንፈስ ነው በሉ ይላል። እግዚአብሔር ምንድን ነው ይላል? ኢየሱስም ራሱ በቀኝ የተቀመጠ መንፈስ ነው። ሶስተኛ እግዚአብሔር መንፈስ በአካል መልክ እንደርግብ፣ አካል ማለት እንደ ሰው በሚመስል አካል ግን እንደርግብ በሚመስል እላው ላይ ሶስተኛ መንፈስ ገባበት። አሁን እኛ ስንት መንፈስ አለብን? አንዳንዱ የመንፈስ ቅዱስ ዘመን ነው፣ በእኔ ላይ ያለው የማን መንፈስ ብቻ ነው ይላል። አላወቀም። ሲጠመቅ በክርስቶስ አካል ውስጥ ምን ሆኗል? ተጠምቆ ገብቷል። የክርስቶስ አካል መንፈስ ነው አይደለም? ነው ቤተክርስቲያን ይባላል። ይሄ ደግሞ ቤተ መቅደስ ይባላል። ክርስቶስ ደግሞ ያለ አብ አይሰራም። ስለዚህ ክርስቶስ ቤተክርስቲያን በምን ውስጥ የገባ ማንነት ነው? በእግዚአብሔር መንግስት። የእግዚአብሔር መንግስት ደግሞ የሚያስተዳድረው መንፈስ አለ። የእግዚአብሔር መንፈስ አይደለም የሚያስተዳድረው እግዚአብሔር ራሱ። መጽሐፍ ቅዱስ በመጨረሻ ፈራጁ በነጭ ዙፋን ላይ ይቀመጣል። ነጭ ዙፋን ላይ የሚቀመጠው መንፈስ ቅዱስ አይደለም። የማን መንፈስ ነው? የራሱ የአብ መንፈስ ነው። ይሄ ብቻ አይደለም። በጣም አስቸጋሪ ለብዙ ሰው ለማስረዳት የሚከብደኝ ቤተ ቃል የሚባል መረዳት አለ። አሁን እንዳትረሱ። ጌታን ተቀብለ ይሄን መረዳት ይዘህ በልብህ ፍጹም አምነህ በአፍህ መስከረ መንፈስ ሲወርድብህ አብ ይወርዳል፣ ልጅ ይወርዳል፣ መንፈስ። ከዛ ቤተ ቃል የሚባል ነገር አለ። ሰማይና ምድር አሁን ተንጠልጥሎ ያለው መንፈሱ በተናገረው ቃል ነው። ይሄ መንፈሱ የተናገረው ቃል አንዳንዴ ትንቢት ይባላል፣ አንዳንዴ የመገለጥ ማንነት ይባላል። ይሄ መገለጥ ሊቀያየር ይችላል። ለምሳሌ አንድ ቃል ይችላል፣ በጣም ጥልቅ ቃሎች ነው ወስዶ ዝም ብሎ ተራ ቃል አልወስድም። ኢየሱስ እንዲህ አለ፣ ዘመኑ ባያጥር ኖሮ ሥጋ ለባሽ ሁሉ ምን ባላለ
ባልዳነ ዘመኑን ለምን ያሳጠራል ለምን አያርዝመውም ሲባል የቤተክርስቲያን ደካማነት ፍጥረት ሁሉ መዳን ያቀተውና ቤተክርስቲያንም ባዶዋን ትቀርና ኢየሱስ ይመጣል። ግን ቤተክርስቲያን ተክታ የመዳንን ወንጌል ባህል ብታረግ ዘመኑ ምን ይሆናል? ይረዝማል። ቤተ ቃል ይባላል። ቤተ ቃል ምን ማለት ነው? ከሁኔታዎች የተነሳ የሚገለጥ ግን የዛሬ 2000 ዓመት ሰንበት ረፍት ላይ ኢየሱስ ሲገባ የተለቀቀ መለኮታዊ ቃል አለ። ቀድሞ እንግዲህ ይሄ ትምህርትና እና ያንግቾ የሚያስተምሩት እኛ የምናስተምሩት ትምህርት ወይ ነከ ይሄ የእምነት አባቶች የሚያስተምሩት ትምህርት እሱ ጋር ነው ልዩ። አሁን ለምሳሌ ያንግቾ የታወቀ ነው። ቸርች ግሮዝ ምናምን በጣም ብዙ ነገር አስተምሯል። ከሚያስተምረው ነገር መካከል ምንድነው? ባዶ ትሆንና ትጠብቃለህ። የእግዚአብሔር መንፈስ በውስጥ ራእይ ያስቀምጣል። ራዮን ይሉታል አንዳንዶች። ቪዥን አስተሳሰብ ነው። እግዚአብሔር በሐሳብ ነው ቪዥን የሚያደርገው። ያንን አስተሳሰብ ትይዝና በጸሎት በጾም ትይዘውና ከዛ ለሱ ሬማ ትቀበላለህ። ይሰራል። አሁን አንተ መንፈስ ሆነ ዳግም ስትወጣ አዲስ ፍጥረት የሆነ ማንነት ስላለ በዛ ቪዥዋላይዝ እግር አለ እጅ እንደ እግዚአብሔር ነው። እግዚአብሔርን መምሰል ያለ ጥርጥር ምንድን ነው? ስለዚህ በዛ ማንነት ራእይ ትይዝና ቸርቾች ትከፍታለህ። ይሄ ያንግቾ ወደ 84,000 ባልና ሚስቶች በመላው ዓለም ሄደው ቸርች ከፍተዋል። 84 ወይ 88,000 ምን ማለት ነው? በእኛነት እዚህ ቁጭ ብዬ ሜዲቴት አድርጌ ራእያዎቼ ከዛስ ከአብ ከልጁ ከመንፈሱ ጋር የራሴ መንፈሳችን ከምኑ ጋር ይመሰክራል ይላል። ከመንፈሱ ጋር ይመሰክራል። መንፈሳችን ማንነት አለ። ከዛ በሱ ራእይ ያወጣል። ይሄ ድሮ ምን ሰራው? አሁን ድሮ መሰራው ነው። አሁን ሰራው። አሁን እኔ ባዶ ሆኜ ከእግዚአብሔር ከልጁ ከመንፈሱ የተሰጠ ምን አለ? ቤተ ቃል ያን ቃል ነው የምንፈልገው። ሁለቱ አገልግሎቶች በጣም ይታያል። ታዲያ የኛ ይሰራል። ልዩነቱ ምንድነው? እግዚአብሔር ትልቅ ቴሌቪዥን አለው። እዛው ምን የሌለው ወሰን የሌለው ኦቫል ቴሌቪዥን አይታችኋል? የእግዚአብሔር ቴሌቪዥን እንደየዞረም ነው። ወደዚህም አለ ወደ ሰማይም አለ። ሁሉ አይን ብዙ አይኖች ምኖቹ አላቸው እንደሚል ኪሩቤሎቹ አለ። የሱ አይን ምንም በቃ ቁጥር የለውም። ምክንያቱም ኪሩቤል ዝም ብሎ አራት ማዕዘን አይን ነው ያለው። የአምላካችን አይን የትም ነው። የእግዚአብሔር ቀንድቦች የሰው ልጆችን ምን ይላል እንደሚል በቃ እንደዚህ አይነት ቴሌቪዥን ነው እግዚአብሔር። የሱን ቴሌቪዥን ድምጽ መስማትና ያንተን ድንቢጥ ቴሌቪዥን ድምጽ መስማት በጣም ይመጣል። አሁን እንግዲህ ለምንድን ነው ወደዚህ መብሰል የመጣ ነው? ወደዚህ መብሰል የመጣ ነው ለብዙ ዓመት እየጮህን የቀደመ ሪቫይቫል አዙዛ ተነገረ ምናምን እነኚህ ተቀበሉ የተባሉ ለምሳሌ አንድ ልናገር። ናይጄሪያ ውስጥ የዛሬ የለም አሁን በህይወት ያስጠነቀቀው ነገር ነበረ። አንድ 10 ዓመት አይሆንም ሲናገር ከ10 ዓመት በፊት ነው። ኢራንና እስራኤል ጦርነት ከጀመሩ ዓለም ለሁለት ግሩፕ ትቀየራለች። ኢራን ብሪክስ ውስጥ አለች። ብሪክስ ይባላል የለም። ራሽያ፣ ቻይና፣ ፓኪስታን ኢንዲያኖች ወይም ሳውዝ አፍሪካ ጭምር አብረዋቸው አሉ። የዛ ሰውዬ መልእክት ያ ሰውዬ አሁን በምንለው በምን አይነት ቴሌቪዥን ነው የሚኖረው? እውነት የእግዚአብሔር መንፈስ ብቻ ነው የሚከተለው ወይስ እሱም ምን ራዮን ይባላል ራእይ ለማየት እሱ ራሱን በስጋ በማስለመድ ነው አገልግሎት ያለው? ብዙዎቻችን አገልጋዮችን ያው ጸጋ ከሌላችሁ መመረመር አትችሉ። አሁን የዚህ ሰውዬ መልእክትና ዩበርት ኤንጀል የሚባል ሰው ወስዳለሁ። ዩበርት ኤንጀል እሱም መልእክተኛ ነው። ግን እነዚህ ሰዎች ብዙዎቹ እግዚአብሔርን የመምሰል መልእክት የለም የሚቀጥለውን ሰማይና ምድርንም የሚጨምር መልእክት አይደለም የሚሰጡት። ይሄኛው ቀድሞ የነበረውን ሰማይና ምድር ቀድሞ የነበረው ሰማይና ምድር በምን ደረጃ የሚንቀሳቀስ ነው? መልአክና ከመልአክ በታች ነው። እሱም ተፈርዶበት ከጸጋው በመልአክ ደረጃ የሚገዟቸው አሁን የምንላቸው አገልጋዮች ይገዙታል። እነኚህ የሚገዙት ግን ለሚመጣው ዓለም ለመስራት ማንም በመምሰል እግዚአብሔርን በመምሰል መንቀሳቀስ ይፈልጋል። ኢየሱስ እግዚአብሔርን በመምሰል የሚንቀሳቀስበት ምልክቱ ምንድን ነው? በሽተኛ ፈው አገናውጣ ምናምን ይልና የሚሰብከው ሌላ ማንም አይቀበለው። በእኔ የሚያመል ለዘላለም ምን ይላል? ሰውየው አሟል እንዴ? ከዛስ ትንሣኤም ሕይወትም ይሄ ስብከት ሁለቱንም የያዘ ነው። እዚህም ዓለም ላይ ትኖራለህ። ለየትኛው? ለሚመጣው ሰማይና ኢየሱስ ስብከቱ ይሄንን ብቻ ኑሮ ማስተካከል፣ በሽተኛ መፈወስ፣ ከዛፉን መክፈት፣ ከዛ ባላ መዳበር አይደለም።
ይሄኛውን ሲያነሳ ግጭት ይፈጠራል። ከእናንተ መሃል እኔ ዳግም እስክመጣ የማይሞቱ ሰዎች ማንቀላፈዋል ተያዩ ይላል። አንድ ቦታ በገንዘብ የሚታመን ሰው የት አይገባም? መንግስተ ሰማያት ለመግባት በጣም ጭንቅ ነው አለ። እንዴ አሉ። ሁሉ ሰው ገንዘብ ይወዳል አሉ። እነሱ ሳይወዱም እንዴ የለ ገንዘብ ህይወት ነው ብለው ከሚያምኑ ተራ አሳ አጥማጆች ነው ማን ሊድን ይችላል አሉ። ኢየሱስ ይህ በሰው ዘንድ በእግዚአብሔር ዘንድ ምን ማለት ነው? እግዚአብሔር ከጠራና ከመረጠ እንጂ አንድ ህዝብ አብሶ ዓለም ላይ ተወልዶ ከአዳም ሲወድቅ የወደቀ ህዝብ ከመመላቀቅ አይችልም ነው። ከገንዘብ ላቀቃለሁ እኔ አትንገረን። በሰው ያለውን የሚያውቀው እግዚአብሔር ድሮም የሰው ልጅ ወድቋል። በስጋ ያለ ሰው ማንን ደስ ማሰኘት አይችልም። ደስ እንድታሰኝ ወደ እግዚአብሔር መምሰል እይታ ውስጥ እግዚአብሔር ካስገባ ብቻ ነው አሁን የምንለውን ፈተና የምታልፍ። ስለዚህ ኢየሱስን ማንም ሊቀበለው አልቻለም። ከዛስ ስለ ሁሉ ግን ኃጢአት ይሆን ዘንድ መስቀል ላይ ሲሰቀል ለዚህኛው ዓለም ብቻ አልተሰቀለም። እዚህ ኑሮ ልታሳካ አግብተህ ልትወልድ በዛ በቃ በዚህ ምድር ላይ መናፍስቶችን እንሰራቸው እዚህ ዓለም ላይ ለሚቀጥለው ትውልድ ሰላም እናምጣና እናሻገር ለዚህ አልመጣም። ብቻ የመጣው የሚመጣ መንግስት አለ። እሱን ቤተክርስቲያን ተሞሽራ እንድትጠብቀው እግዚአብሔርን በምስል እየኖረች የኢየሱስን መምጣት ምን እንድትል ነው ማጠበቅ። ቤተክርስቲያን ዝም ብላ አሁንም ስለ ዓለም ብቻ የምታወራ ቤተክርስቲያን ገና ሩቅ ነች። ይህን ያነሳሁት ይሁላችሁ እየገፋሁት ልሄድ ነው። ስራ አለን። የመጀመሪያ አሁን የምሰጠው መልእክት ስራ ለመስራት። ስራ መስራት ምን ማለት ነው? አንድ በላያችን ላይ የውክልና ቅባት አለን። ሁለተኛ ውስጣችን ቅባት ሶስተኛ እግዚአብሔር ወርዶ በሚያዘን እንነዳለን። ስንነዳ የመጀመሪያ አገልግሎት ከዚህ መጽሐፍ በሰማይ የተቸነከረ ነው። ቅድም የመረዳት ምን ከእግዚአብሔር የሆነውን መጀመሪያ እንዲወርድልና እንዲነዳን፣ ሁለተኛ እሱ ወርዶ በእኛ ላይ ያለውን ጉልበት አስፍቶልን። ለምን ሙሴ ከፈርዖን እጅ ህዝቡን ማውጣት ስላልቻለ ከዛሬ ቀን የፈርዖን ምንድነው አስፍቶ እኛን መጀመሪያ እንዲቀባን። እዚህ ውስጥ ከሌለ የእሱ ቴሌቪዥን አንተ ላይ ሊሰራ ይችላል። ያንተ እኮ ይሰራል። እሱን ተለማምደን እኛ ጨርሰን አቁመናል። ሶስተኛ ስትወክለኝ እኔ በደረስኩበት አቅም ምን እንዳትለኝ፣ እኔ በደረስኩበት አቅም ከተወከልክ መሰራት ምን ባልኩባት ነው እንደተሰፈረልህ ምን መጠን ይላል? እምነት መጠን ትንቢት ተናገር ይላል፣ አስተምር ይላል። በተደረስንበት ካገለገል እንግዲህ ሊያንስ ነው። አሁን ላነሳ የነበረው ዳንኤል ይሄንን ነው። ስለዚህ እንግዲህ እዚህ ጉባኤ ያላችሁ እዚህም ጌታ ፈቅዶ የገባችሁ ምንድን ነው የምናረገው? የመጀመሪያ ከላይ ዋናው እንዲሰራ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አሁን ደግሞ ምን አለ? የእግዚአብሔር ምን ቃል? ትኩስ ቃል ወይም ቤተ ቃል የሚለው ይሄ ብቻ አይደለም። ይህም ሳስተምር ነው ያለው። አምስተኛ ይሄ ቤተ ቃል ለመስራት የጸጋ ዓለም ውስጥ መለኮታዊ አትሞስፌር ይባላል። መለኮታዊ አየር አሁን ቁጭ ብሎ የኋላውን፣ አሁን ቁጭ ብሎ የፊቱን፣ አሁን ቁጭ ብሎ የአሁኑን መስራት የሚችል መለኮታዊ ማንነት እንዲወርድ ነው የምንፈልገው። ምን ያህል ከዚህ ተካፍለናል እንዳትረሱ። እዚህ በተጻፉ ዶክትሪኖች እዛ አትደርስም። አሁን ጳውሎስ የጻፈው አንድ ዶክትሪን ላንሳ እንዲገባችሁ ብዬ ነው። እነ ጳውሎስ የከፍታ ልምምድን ብዙ ጊዜ ከመለማመድ ይልቅ የሸለቆ ልምምድ በጣም ያደንቃል። በዛ ሸለቆ ውስጥ ቅድም ያልኳችሁ ራሻ፣ ቻይና መጽሐፍ ቅዱስ የለም። አንዱ ጌታን ተቀበለና እንደው በራእይ ያገኘውና መጽሐፍ ቅዱስ ስጠኝ አለው። ሁሉ ሰው እያነበበ ቻይና ሀገር አንድ መጽሐፍ ቅዱስ የለም። ከዛ ሰውየው በደንብ ጥሪው ስለገባው መጸለይ 6 ወር ጸለይኩ አለ። ከዛ ህልም አየሁ አለ። አንድ ሰው ድንገት መጥቶ አንኳኩቶ ቤቴ ምን ስሰጠኝ ተነሳው፣ ጨፈርኩ፣ ቤተሰቦቹ አበዳሉኝ። ምን ነው ሲል መጽሐፍ ቅዱስ አገኘው። ሰውየው የመንፈስ አሰራር ገባ። ከዛስ ከሌላው እዛው ቻይና ውስጥ ነጭ ፈረንጅ ያው ምንም ይሁን ነጭ ስለሆነ ያከብሩታል ቻይናዎች፣ መሬት ውስጥ የቀበራት መጽሐፍ ቅዱስ ነበር። እግዚአብሔር ተናግሮ መጽሐፍ ቅዱስን አውጥቶ ታማኝ ለሆነ ቻይና እንትን ደብቀ በጋር በምን አርገ ወስደ እንዲህ የሚባል ከተማ ለንዲ አይነት ሰው ምን በል
ስጥ ብሎት ያችን ደብቆ አምጥቶ አንኳኳ። እንዲህ የሚባል ሰው አለ ወይ? አዎ እኔ ነኝ። ምኑን ሰጠው? ያችን ያረጀች መጽሐፍ ቅዱስ በቻይንኛ የተጻፈ በቃ እሱ ምን ይሁን ምግብ አገኘው ብሎ ጨፈረ። አንተ እዚህ ግን መጽሐፍ ቅዱስ በእጅ ይዘህ ራሱ ቀርቶ ልታነበው ትተኛበታለህ እንደ ትራስ። ያ ሰው ከዛ ቀን ጀምሮ ሌሊት መጽሐፍ ቅዱስ ያነባል። አውቃለሁ እሱ በደረስበት ነው የምናወራው። እኛውም ደግሞ የደረስንበትን ነው የምናወራው። እስቲ አሜን። አሁን ለምሳሌ ሐዋርያው ጳውሎስ ፊልጵስዩስ ላይ አንድ የሚያስቀምጠው ነገር አለ። ከውሾች ከምን ተጠበቁ ምናምን ይልና እኔ ፈሪሳዊ ነው የታወቅሁ ለዛው ሁሉን እንደ ረብ ቆጠርኩ። 4 ነጥብ። እስቲ አሜን። ደስ ይላል። ከዛስ ዳግም ከተወለደ በኋላ እንዲህ ይላል እሱንና የትንሣኤውን ኃይል ምናን ዘንድ አውቅ ዘንድ ራእይ ነው። እሱ ጊዜ ኢየሱስንና የትንሣኤውን ኃይል ማወቅ የለብንም ወይ ነው። ከዛስ ምን ይላል? የእሱ ራእይ ነው እሱ የደረሰበት። የትንሣኤን ኃይል ከማውቅ ቀጥሎ ደግሞ ቢሆንልኝ እንደሱ ሞቼ ምኑን እንዳገኝ ትንሣኤውን እንዳገኝ። ስለዚህ 2 ሀሳብ ነው እዚህ ጋር ማስቀመጥ። እዚህ እየተከተላችሁኝ ነው እዚህም ያላችሁ እስቲ እጆቻ። አሁን የጳውሎስ የደረስ ቀደም እምላችሁ አሁን እዚህ ጋር ላነበው ነው እያነበብኩ ያለሁት እኮ እዚህ ሰጠው ያለውን እዚህ ጽፌዋለሁ። ዛሬ ታጥቄን የመጣሁ ግን እንግዲህ ሰዓቱን አብቃብቶ መስጠት የኔ ፋንታ ነው፣ ወይም እግዚአብሔር ይርዳል በሰዓቱ እንድጨርስ። አሁን የፈለግኩት ምንድን ነው? ጳውሎስ እሱንና የትንሣኤውን ኃይል ባውቅ ይልና እንደገና የሚቀጥለው እንደገና ትንሣኤ ያወራል። ሞቼ የእሱን እዚህ ጋር ምን መረዳት እናያለን? ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሞቶ ትንሣኤ እንደወሰደ ሁላችን የምንሸከመው መስቀል ይባላል። ኖርማሊ ድሮ ማስተምረዋለሁ አውቀዋለሁ። እኔን መከተል የሚወድ ምኑን ትቶ ራሱን ክዶ ሁሉንም ትቶ ምኑን መስቀል ይቺ መስቀሉን ተሸክሞ መሄድ የሚለው ትምህርት ኢየሱስ መስቀል ላይ ሲጨርሳት እንዴት ሆነች? ቴዎሎጂካሊ በጣም ከፍተኛ ጭቅጭቅ አለ። እንድትረዱ የምፈልገው ለምሳሌ ክሪስት ይባላል ዝንጥ ተብሎ በዚህ ዓለም ነገር በጣም የትና ይደርሰዋል። ለ7.6 ቢሊዮን በዚህ ዓመት ደርሰዋል። ወንጌል የሚለው ምንድን ነው? የመስቀል መንገድ አንዴ ክብሩ ላይ እስክትወጣ ነው። ከዛ ወዲህ መስቀል የለም ብሎ ነው የሚያስተምረው። ምን ማለት ነው? የዝቅታ ህይወት ከዛ ወዲህ አብቅቷል ነው። እንደውም አንዳንድ ንስሐ ይገባበት ይሆናል። ለምሳሌ በግብፅ የነበሩትን በኩሮች የገደለ የእግዚአብሔር መልአክ ሳይሆን እግዚአብሔር አይገልም ብሎ ያስተምራል። ሰማው ንግ መሳሳቶች የሚያመጡት ሁልጊዜ አንድ አገልጋይ የዚህ ዓለም መልክ አገልጋይ ከሆነ የላይኛውን ሰማይና ምድር የታችኛውን ምድር በፈውስ በመንፈስ ቅዱስ ሙላት በምን ያገለግል ከዚህ ወጥቶ ይሄኛውን እግዚአብሔርን በመምሰል ያለውን አዲሱን ሰማይና ምድር የማይነካ ከሆነ ሐዋርያው ጳውሎስ የሚመጣውን ዓለም ኃይል የቀመሱ ይላቸዋል። ይህንን የማይነካ ሰው ሁልጊዜ ከዚህ ጋር ብቻ የተገናኘ መገለጥ ነው የሚናገር። የጎደለ መገለጥ አለ ማለት ነው። እግዚአብሔርን መስለው መገለጥ የሚሰጡ ሰዎችና ይሄንን የሚሰጡ ሰዎች ልዩነት አለ። ለዚህ ነው ናይጄሪያ ውስጥ የዛሬ 10 ዓመት ጀምሮ ወረርሽኝ ከመምጣቱ በፊት የታወቀ ነብይ ነው። ሪኮርዱ ሲታይ 1-2 ማንም ይሳሳታል። አንተ ተሳዳቢ ነህ መችስ ምንም የለ ትሳደባለህ። ትንቢት ይሰጣል፣ ትንቢት ይሻራል። በጊዜው ሰጠ የተባለውን ትንቢት አሜሪካኖች ፓስተር በሙሉ 3 ቀን ጾም ጸሎት ይዙ ገለበጡት። እሱም ገለበጡብኝ ምን ላድርግ ሲል ሰው ግን እኛ ትንቢት ከተነገረ ምን አይልም ቀርቶ ጸልይ አይደለም እግዚአብሔር ራሱ ይገለብጠዋል። ተው ምን ማህይም ህዝብ መካከል እኮ ክርስትና ማውራት አይቻልም። ለምን ዝም ብለህ ለነገር ነው የምትሰበሰበው፣ ነገር ብቻ ለመብላት ነገር በቃ ያንን እንዲህ ተብሎ ነበር እንዲህ። ይሄ ራሱ እኮ መንፈስ ነው። ኢየሱስ ክርስቶስ ሲያገለግል እሱ የሚለውን ከመስማት ይልቅ ምን ይላል? ይለያያሉ። ነገር ይተምት እንዲህ ይሄ ሰው ያጋንንት አለበት ይላል። እንዴ አጋንንት ያለበት እንዲህ አይናገርም በሞይለ ታዲያ ይሄ ሁሉ እንዴት ማን ሌላ ነው? ተው እኛ እኮ ባጋንንት እየሳብን ያጋንንት ምን አለበት? እንዴ አጋንንት እንዴት ሰው ምን ይላል? ይኸው ሰው ኃጢአተኛ ነው ሲል ያ ከአይኑ ተመታው እንዴ ኃጢአተኛ ቢሆን እንዴት እግዚአብሔር ይሰማዋል? የነገር መንፈስ ቶሊ እርግማን እኮ ነው። ሰዎች መለያየት ከጀመሩ እርግማኑ ነው የሚያለያያቸው። አሁን የፈለኩት የሁሉ ልሰራ አንድ ነገር ስለፈለኩ ነው የሁሉ ማለት ነው። ያ አገልጋይ አስጠነቀቀ። ኢራን ከእስራኤል ጋር ጦርነት ከጀመሩ
ያው ኢራኖች አይሰሙም። መንፈስ ነው። ያው እነኛም በባርነት እነኚህ በባርነት ነው ያለው። አይሰሙም። እስራኤል የምትባል አገር መጥፋት አለበት ነው የሚሉት። እስራኤል ምንድነው? የኢራን ሪፐብሊክ። ስለዚህ መፍትሄው ምን ቦምብ መስራት ነው። ኒክለር ቦምብ ሰትን ከምድረገጽ ምን እንላታለን? እናጠፋለን። በቃ ራእዩ ከመጀመሪያው ድሮም ሰይጣን ትንቢቶች እግዚአብሔር በመላእክት ደረጃ የሰጠውን ትንቢት እንዲፈጸም ተሰልፈ ዓለም ስለተሰጠች ጨለማ እነሱ ላይ አለ። እስራኤል ላይ የለም። እስራኤል በዚህ በኩል አንጠፋም የኪዳን ልጆች ነን በሙሴ ተነግሯል። እንደውም ቀደም ተብሏል። ጦርነት ከመቅደሙ በፊት ምን ጠቀሰው? ሰሞኑን ጠቅላይ ሚኒስትራቸው ብሉይ ኪዳን ይጠቅሳል። ምን ችግር አለው? እነሱ የሚጥቀሱ እንጂ ለምን ብዙ ሰው ስላልተቀበለው ምን እንዲላብሶ አሜሪካኖች እንዲቀበሉ ምንን ይጠቅሳል? ብሉይ ኪዳን ጠቀሰ። ብሉይ ኪዳን ጠቀሰና ቀድመናቸዋል ብለው ያው የምታዩት ነው። አሁን ዩበርት ኤንጅልን አንሳላችሁ። ዩበርት ኤንጅል ተናገረ። ኦፊሻል ከፍተኛ እልቂት ይቀጥላል፣ እስራኤል ታሸንፋለች አለ። አሁን እኛ እንደኔ አይነቱ ምንድነው የምንሰጠው ማለት ምኑን የያዘ እግዚአብሔርን በመምሰል ይሄኛውንም ዓለም የትኛውን ለምን ይህንን ዓለም በመያዝ ለምሳሌ ታላላቅ የናይጄሪያ ከተሞች ሳውዝ አፍሪካ ሁሉም ሲዘጉ አየን ብለው ብዙዎቹ ተንብየው ነበር። ስለዚህ ይኸው እጣ ፋንታ ኢትዮጵያ ውስጥ ይወድቃል ብለው ነበር። እኛ ደግሞ አዲስ አበባ አትዘጋም እስኪ እንያቸው። እነሱ ለራሳቸው ሀገር ምን ማድረግ ይችላሉ? እኛስ የእኛ ሀገር መሪነት የለንም። የእግዚአብሔር መንፈስ አለን በሉ። በቃ በእግዚአብሔር መንፈስ እኛ ደግሞ ከተማዋ አይዘጋም ማለት አንዳንዶች ሳቁብኝ። ከተማዋ አይዘጋም ስል ምክንያቱም የኢትዮጵያ አገልጋይም ተብሎ እኮ አይቆጠርም። ምን አድርገው እንደሚቆጥሩን አላውቅም። ለምን እነኛ በጣም ኢንተርናሽናል አገልጋዮች ነው። ዋናው በቃ ከዚህኛው ዓለም የሆነውን ትንሽ አጋንንት ካስወጣ የሆነ አይነ ስውር ካበራ አብሶ ደግሞ ምን ካለ ዴቪድ ኦዲዮፖ ምን ካለ ገንዘብ ሜጋ ቸርች እየሰራ ነው ምናምን ተብሎ በጣም ከፍተኛ የገንዘብ ኃይል ካለ ቤተክርስቲያን በቃ ስለዚህ ፓስተር ተብሎ ይባላል። የዚህ ዓለም አገልጋዮች በሙሉ ወገኖች የወዲያኛውን ማየት አይችሉም። ለዚህ ነው ምናልባት 96% ዓለማችን ላይ ቤተክርስቲያን እንደገና መለወጥ አለባት። 96% በሙሉ የምትሰሟቸው ዓለም ላይ ያሉ አብያተ ክርስቲያናት በሙሉ ልክ ሰው ሲቀባ ተቃዋሚ ናቸው። ማንም ሰው ገና ተነስቶ አጋንንት ማስወጣት የሆነ ትንሽ መልክ ካረገ አዙሳ ላይ መጀመሪያ በ1901 የተነሳውን ሪቫይቫል ተቃውሞታል። በየአገሩ ሂድልን፣ በየአገሩ ስጋ ብቻ የሆኑ አይደሉም። ስጋ አልተዋቸው መንፈሳዊ የመሰሉ ግን ከምን ጋር ብቻ ከቀደመው ሰማይና ምን ጋር ምድር ጋር የተገናኙ ከዛ ላይ እስከተገናኙ ገንዘብ ይወዳሉ፣ ስልጣን ይወዳሉ፣ ዝናስ ይወዳሉ፣ ሰው እንዲያከብራቸው ይፈልጋሉ። የምን ባህሪ ነው እሱ? የቀደመው ሰማይና ምድር በሉ በቃ የዛን መስመር ይሄኛውን አዲሱን ሰማይና ምድር የማይጨምሩ ከሆነ ከዛ ሩቀ መልእክታቸውም እንደዛው ነው። ይሄን ያነሳው ዛሬም ለውጥ እንዲሆን ቅድም እምላችሁ ታላቅ አገልጋይ በዚህ ዓለም መልክ የሚስራ እንጂ ለብዙ ዓመታት ያስጠነቀቀው የኢራንና የእስራኤል ጦርነት እንዲህ ነው ያለው። የድሮ መልክቱ ነው ማለት ነው። ይሄው ኢራን እዚህ ጋር ነው። ጦርነት ከተጀመረ ሳይጀመር ልክ እዚህ ጋር ሲጀመር በእስራኤል በኩል ይሄው አሜሪካ ገብታለች። ትራምፕ ታውቃላችሁ ስብሰባ ጥሎ ሰባቱ ባለተጋጋሪዎች ያለው ስራ ላይ ነን ብሎ ጥሎ ሄዳ። እንግሊዝ ገብታለች፣ ፈረንሳይ ገብታ ተደርድረውላል። አሁን ሰባቱም ወስነዋል። ይሄን ማን ታሸንፍ? በዚህ በኩል ደግሞ ኢራን ባላት ቀውስ ማንን ስትረዳ ኖራለች? ራሻን ስትረዳ ምንም ጥያቄ የለው። ፑቲን አይናገርም፣ ኬጂቢ የሚናገር ሰው አይደለም። ቻይናም መሳሪያዎች ምናልባት እነኚህ ጀቶች ኤፍ-16 ምናምን የማይታወቁ ጀቶች አሉ። እኔ ብዙም ወደዛ ሳይንስ ውስጥ መግባት አልፈልግም። እነሱን ሊወነጭፍ የሚችል ወይም የአየር ክልላቸውን እንዲጠብቁ ያጋዙላቸው መሳሪያ አለ። አሁን ከተመጣው እንግዲህ ኖርዝ ኮሪያ፣ ቻይና፣ ማን ራሻ ወዘተ በማን ሳይድ ይሆናሉ? ስለዚህ ይህ ነገር አለ በቃ ከአቅሙ በላይ ስለሆነ የእሱ ነው። እንግዲህ አስቡት፣ ወደ ሶስተኛው ዓለም ጦርነት የሚመሰል አደራችሁን አጥብቃችሁ እንዳይጀመር ምን በሉ። አሁን ጥያቄው ዛሬ አንተ የምፈልገው ተራ ነው። የዚህ ዓለም መልክ የተጀመረ ጦርነት መቆም አይችልም። ይህን አይነቱን ነገር ለመስራት አሁን ትንሽ የማስቀምጠውን
ከፍ ያለ ሐሳብ እንደው ያመኛል እኮ አንዳንዴ የሚያመኝ ምን መሰላችሁ? ከፍ ያለ ሐሳብ ላይ ለመሄድ ከፍ ያሉ ሰዎች ያስፈልጋል። አንተ ልጅ መዘን ላክ አንዳንዴ ጥፊ ነው የሚያምረኝ ከይቅርታ ጋር። ከፍ ያለ ሐሳብ ላይ ለመሄድ አንድ ሰው የግድ ሀብታም መሆን የለብህም። የግድ ደግሞ ገንዘብ ኖሮ ጠግበህ መምጣት የለብህም። እዚህ ከፍ ያለ ሰው ለመሆን የመንፈስ ሰው መሆን ብቻ ነው የሚፈልግ ካላችሁ አሜን። ኢየሱስ እኮ እየራበው መጥቷል። ርቦት በለስ አየ ይላል። ኪሱ ገንዘብ የለውም። አንተ እንደምታስበው ብቻ ልክ ስትለብስ ገንዘብ ኪስ ሲኖር መጥተህ በጣም እንድትፈልገው ሳይሆን እንዲሁም በባዶ በእግዚአብሔር ላይ ያለህን እምነት ማስቀመጥ ነው። እንዲህ ያለው እኮ አሁን መልእክት ነው ያለች። ወደዚህ መግባት አልፈልግም። ለምን እንደገባው ማለት እዚህ መመጣው ኃይሉ ታላቅ ሲሆን ሳለ ምን አለ? አሁን የምልህን ባዶ ከሆንክ በእርግጠኛ እግዚአብሔር በዘላለም ሐሳብ ያለውን ሐሳብ ሊያመጣብህ ይችላል። ግን ኃይሉ ታላቅ ሲሆን ጠላት ዋሸብህ ማለት ጠላት ያለውን ውሸት የሚከቱ ጆሮዎች አሉ። ይሄ እንዴት ይሰራል? ይሄ እንዴት ይሰራል ሲባል ይሄን ነው ማስቀምጠው። ልጅ የግድ ራእዩ አይደለም። ቆርኔሌዎስ የሚባል ሰው አንድ መልአክ መጣና አንድ ጴጥሮስ የሚባል መንፋቂው አካባቢ አለ ጥራው ከእግዚአብሔር ዘንድ ምን አለው ይውላችሁ። ጴጥሮስ ከሁለት ቀን በኋላ ሲደርስ ቤተ ዘመዶቹን ሰብስበው ልክ እዚህ ስትመጣ እንዲህ አይነት አመጣጥ ነው ይዘመጣል። ባዶ ሆኜ እኔ ልክ ልናገር ስል እግዚአብሔር በዚህ ሰው በዚህ ወንድማችን ዋቴቨር በምንም ሐዋርያ እረኛ ውስጥ ተናገረኝ ብለህ ነው መምጣት ያለብህ። እዚህ ሌላ ሰክ ተቀመጣ ጥቅም የለው። ወደቁና ሁሉ ኧረ ምንድን ነው አለ። ምንድን ነው የሆናችሁት? መልአክ ታይቶን። ከዛ ምን አለ? ከእግዚአብሔር የተነገረህን እንድትናገር ሁላችን በማን ፊት ዝግጁ ነን? የተከፈተ ልብ በሉ፣ ትክክለኛ አመለካከት በሉ፣ ትክክለኛ ጆሮ በሉ፣ ትክክለኛ ሕሊና በሉ፣ ትክክለኛ የስጋና የደም አቋቋም በሉ ይዘው ስለነበሩ ገና እየሰበከ ወረደባቸው። አሁን እኮ እንዲወርድብን ነው የምንፈልገው። አንድ እዚህም ያላችሁ ካለዛ አንተን ያልፍህና ይሄ እየተንቀሳቀሰ የሚሄደው ቃል አሁን የምንለው ተጨንቀው ያሉ እስራኤሎች፣ ኢራኖች የነገር እየሰፋ ቢሄድ የዓለም ዋና ማዕከል እምብርቷ ማን ነች? እስራኤል ነች። አንተ ኢትዮጵያ በለዚህ አዲስ አበባ እኔ ከበላው ሰርዶ አይብቀል የአህያ መንፈስ እኛ የለንም። ከዛ ራሽያ አሁን የምናወራው ቻይና ዓለማችን ወደ ጥፋት ከመሄዷ በፊት መቆም ስላለብን ነው ማገለግለው። የዛሬ በቃ እንደዚህ አይነት ነው። ይህን ሳገለግል አስቀምጡ። የመረዳት ባለጠግነት፣ የመንፈስ ሙላት፣ መለኮታዊነት፣ የእግዚአብሔር አፉ ቃል፣ የልጁ የመንፈስ ቅዱስ መንፈስ አብን እነኝን ሁሉ ሳይሰፈር መሞላት አለበት እንደምን መጠን። ስለዚህ እንዲህ ባዶ ሆነን ላጸልያችሁ ነው። አንዳንዴ አስነስቼ ባጸልይ ጥሩ ነው። እስቲ ላይ አንዳየው የተተበተበ አይምሮም ያለበት ሰው አለ። ዝግ አትወቅ ያለው ስንት ዓመት ዝግ አይምሮ ያለው በድግምት የተመታ እዚህም ልናገር እንግዲህ እየቀጠልኩ ሁላችሁ አንዳንድ ጊዜ ለምንድን ነው የተዘጋ አይምሮ መሰጠን? ሁል ጊዜ እላቸዋለሁ። አንዱ ሁለት እህቶች ማገለግላቸው ነበርና በጣም ያሳዝናል። ሳገለግላቸው ሁለቱ በጣም የተለያዩ ናቸው። ጊዜ ነግራቸው አንዱ ሁለት እህቶች አንዷ ሲሰል ይቆማል፣ አንዷ ሲሰል ወደቀች። በዛው ኃይሉ ቤታቸው ኑሯቸው ናስ እነኚህ በመሁለት አንደኛዋ በቃ የሀገር የመጨረሻ በቃ ዜሮ ነው። 90 ደቂቃ 1 ሰዓት ተኩል ነው ብዬ ቀስ ብዬ 1 ደቂቃ 4 ደቂቃ 60 ደቂቃ ስንት ሰዓት ይሆናል? አንድ ብዬ አሰብኩ። እበሞ 30 ደቂቃ ማለት 30 ሲደመር 60 ስንት ይሆናል? ለኳስ ጨዋታ 90 ደቂቃ ነው። ያ ማለት 1 ሰዓት ተኩል ነው። ተሰማ 3 ደቂቃ ቆየና 90 ደቂቃ ስንት ሰዓት ነው ስትባል የለም ተገርማ እንዲህ አይነት መንፈስ እዚህ አለ። ከዛ ካልኩሌት ማድረግ ያቀቻል። ከምን በላ ከዜሮ ጀምሮ 5 ደቂቃ 30 ደቂቃ 45 ደቂቃ ስንት 1 ሰዓት
አሁን ያ ተገጥሟል። ከዛ ጸልይላታለሁ ገስጽና በስንት መከራ ሲከፈት ሲዘጋ ከምን የተነሳ ይከፈታል ይዘጋል? እንግዲህ ቀስ ብዬ መጸለይ ጀመርኩ። ከየት ተወልደሽ ነው? በምን መጥተሽ ነው? የአንድ ቦታ ላይ ተዘግቷል። አንዳንዱ ደግሞ ቀጥታ በኑሮ መካከል ሰዎች ያስደክሙና በዚህ ደፍተር ሲሰጣቸው የለ ምን ያደርጋሉ? በድግም ሲሰጣቸው ምናቸው ይዘጋል። አንድ ሰው እንደዚህ ሲደገምበት እንዴት ነው መውጣት የሚችለው? ለምሳሌ አንድ ሰው አውቃለሁ። ቤተሰቡ የበኩር ልጃቸውን ለታየ ከረማ ሰጡና ታየ ከረማ አንዱ የመጀመሪያው ልጅ ሽባ አረገና ሌሎቹን በሙሉ አበለጸገ። ያ ሰው ታስሯል። ያ ሰው መውጣት የሚችለው ልክ እግዚአብሔር መንፈስ የሚመራውን እሺ ብሎ ሲታዘዝ። ሄድኩና እንዲያው እዚሁ ሊገል ይፈላው እንዲህ አድርግ ሲባል እሱ ደግሞ የራሱ እውቀት አለው። ለምን እውቀት አለው? እሱም ዳግም ተወልዶ የሆነች ብልጭ ብሎበት ነበር። በኋላ ስትመጣበት ላስተካክልለት ብል አይ እንደሱ አይደለም እኮ እኔ እኮ የመራኸኝን ተነስቼ አላረግም። ለምን ጥቅስ አለ በእስራኤል ላይ ሟርተና መተት ጥቅሶች ዝም ብለው በቁንጽል የተጻፉ አይደሉም። ስለዚህ አሁንም ሁለተኛ በኢየሱስም የተዘጋ በድግምት አእምሮ ይከፈት። አሜን። ግን አንተ እዚህ ቁጭ ብለህ እንደዚህ ባለህበት ብዙ ስራ ስላለ ዝም ብዬ ልዘረጋው ነው። የመረዳት ባለጠግነት ከሱ የሆነውን በኢየሱስም ባዶ ሆነናል ያብዛልን። ጳውሎስ እንደምሱንና የትንሣኤውን ኃይል መነልዘን አውቅ እኛ በምንፈልገው የመረዳትን ባለት አንተ በምታውቀው ልክ ምን በለን ሙላን። እኛ በምናውቀው አይደለም። እኔም አውቃለሁ፣ ግን እኔም የተወከልኩበት ያዘዘኛል። አንዳንዴ ይመጣና ይነዳኛል፣ ይታወቃል። እኔ ከማውቀው በላይ ግን አንተ በምታውቀው ላይ ደግሞ ሌላ የሚያሳዝነው ይሄ ነው። ውርድ በልና እስቲ መልእክት ልትስል ደግሞ እነገሌ ባሉበት ደረጃ የድንጋይ ምሮ ካለ በቃ ከአንተ ድንጋይ ጋር ምን ስል አንተን ድንጋይ ለማንሳት ቪኖ ነው ማጠጣ። ቪኖ የመጠጥ የጸጋ ምሳሌ ነው። በደንብ ሰክረህ አይምሮ ውስጥ እንዲገባ ምን እንተናለ በኃይል ብዙ መንፈስ እንዲገባብህ ነው የሚደረግ። ለካ ሰክር ብለህ ተከፍታለህ፣ ይገባል። መጠጣቸው ሰከሩ የሚል አንብባቸው አይደል? ያ በክፉ መንፈስ። በሌላው ግን ያረጀ ወይን ጠጅና ምን ያለ የሰባ ጮማ ግብዣ ያደርጋለሁ እንደሚል ያረጀ ወይን ጠጅ ስትጠጣ ይከፈታል። መጠጥ ማለት መንፈስ ቅዱስ ስለማለት ነው። በሞ መጠጣቱ ምላ ብሏል ብላችሁ በሞ እንዳታስብ ጳውሎስ ይናገራል። መጠጣት መባከን በምን ሰከር ሆነ ማለት በመንፈስ ይሰከራል። የዛሬ ዘመን ሰው ቀርቶ ሊሰከር አይደለም። ትንሽ ከሰከርክም በመንፈስ ሐሰተኛ ነው። የለኝም ስጋ ነው እኮ አብያተ ክርስቲያናት ምናምን ስም ብቻ ነው ያለው። ዛሬ ሞተናል። ጠቅላላ የሞተ ትውልድ ውስጥ ነው ያለ ነው። ግን ሁለተኛ የመረዳትና መንፈሱ ዝም ብለህ ተሸክመህ በዞር ምንም አይጠቅም። በመንፈስና በእውነት ወይም በአገልግሎት ወይም በመንፈሳዊ አምልኮ መግለጥ መቻል። ሶስተኛ ይለቀቅልን። ይሄም እኛ በምንፈልገው መጠን መሆን የለበትም። ኤልሳ ኤልያስ አይደለንም፣ እንትን አይደለንም፣ ማንንም አይደለም። እኛ ከአብ ከልጁ ከመንፈሱ ከቃሉና ከመለኮቱ ዓለም ችሎት ጋር ከሄድ የመጽሐፍ ቅዱሱ መጨረሻ ላይ ትደርሳል። አንተ 67ኛ መጽሐፍ ቅዱስ ተባል በምንም ተባል ብቻ በተሻለ መረዳት በተሻለ ጸጋ ትገኛለህ። የተሻለ ስትሆን ከመላእክ በላይ ያሉ በሞ ህልሞች እንዲህ ያለው ለምሳሌ አሁን እየሰራ ነው። በምድራዊ ነገር ሰዎች በጤና በምን የቆሰሉ ሰዎች አሉ። ለምን ያሳየኝ? ቁስሉን ምን ሊያደርገው? ይሄ ቁስል የሚመጣው ከመጉደል ነው። እግዚአብሔር ፊት ፍጹም ሆነ ካልተገኘ ምንድነው? አብርሃም በእግዚአብሔር ፊት ልጅ ሲሰጣን ሲሰጥ ፍጹም ስላልሆነ ልጁን ከ12 ዓመት በኋላ ጠየቀው። በሞ ገና ጽድቅ ላይ ሳለ አመነ ጽድቆ ነው ገዝገተው ይሄ መሬት ሰጣ በምን አውቃለሁ ሲል ስንት መቶ ዓመት ይኸውልህ እዚች ቁጭ ብለህ ልክ አለማመን ሲገባ አለቀልህ። ነገር የትና የት ሄደው ትሞታለህ። በነገራችን ባረዘምክ ቁጥር አንዱ ምንም በቃ ሳትደርስበት እንዴት አድርገን ብንይዝ ነው እግዚአብሔር ልክ እንደነኛ የቆርኔሌዎስ ቤት ሁሉ ነገር ምንም ይለበት የዛውም የወረደባቸው እንደማን ልክ መጠን ነው? እንደ ጴጥሮስ ነው። ምክንያቱም ያከበሩት ማንን ነው? ጴጥሮስን ነው። ጴጥሮስን ባከበሩት መጠን መንፈስ ቅዱስ የመጀመሪያው ልሳን ተሰጣቸው፣ ትንቢት ተናገሩ ይላል። እኛ ደግሞ
እየሰበኩ ነው፣ እረኛ ተባል፣ ሐዋርያ ተባል። ሁልጊዜ ሰዎች በሚቻል መጠን ማን ላይ ፎከስ እንዲያደርጉ ክርስቶስን የተሻለ ከኛ የበለጠ ጸጋ እንዲቀበሉ ከኛ የተቻለ መንፈሳዊ አምልኮ ወይም አገልግሎት ወይም በመንፈስና በምን መኖር ምን ማለት ነው? መንፈሱን ተቀበለ፣ በውስጠኛው ዓለም በመንፈስ ሆነ፣ እውነትን በሞ ወደ ገሃዱ ወደዛኛውም ወደዚህኛውም ገሃዱ ዓለም የሚገልጥ ማንነት። ስንተኛ ነው? ሶስተኛ የዚህ ገሃድ መገለጥ ነው ፍሬ ይዞ መምጣት አለ ውጤት። ከዚያ በኋላ ነው ማንጠቅም ማረባባሪያ የሚገባንን። ስለዚህ እነኚህ አራት እይታዎች አብረውን መሆን አለባቸው። ታዲያ ዛሬ የሁሉ ውስጥ የገባሁት ዳንኤል በምን ዘመን በሕግ ዘመን በነበረው ነው ያነበብኩት። በዚህ ባነበብኩት እነሳና በማን ዘመን ላይ እናመጣለን? በእኛ እናመጣውና እግዚአብሔር ሰማን። እኛ ዳንኤል ጌታ ይክበር፣ ሸፐርዱ ቴድሮስም ምን ይክበር? ጌታ ይክበር። እኛ የምንፈልገው መጀመሪያ ማንን ነው? እስኪ አንተም ሙላት ብሉ። ነግሬያቸው ጣዖት ምናምን ብታስቀምጡ አስፈለገ። ጣዖትም ባይሆን ትንሽ እንደ ጣዖት ሊሆን ይችላል። ምክንያቱም ሁሉም በክብሩ የተለያየ ነው። ታዲያ ወዳየሁት በጸጋ መካከል ወዳየሁት ነገር ነው መሄድ መፈለገው። የዛሬ ልንጸልይበት ያለ ኃይል ሲሄድ ያለ ስለዚህ ያ እንዲሰራ ይሄ በመከራ ላሉ ቅዱሳን እንደነሱ ሁን እንደሚል እኛ ደግሞ አንድ ስለ እግዚአብሔር ክብር ግድ መኖር አለ። እስቲ አሜን። አብ የሰጠኝን ስራ ፈጽሜ። ስለዚህ አብ ሆይ አንተ የህይወት አንተ የፈለግከውን መጀመሪያ፣ ሁለተኛ የወደዳቸውን እስከ ፍጻሜ ወደደ። ወይም በሌላ ነፍሱን ስለ ወዳጆቹ መስጠት የሚበልጥ ምን የለም። ስለዚህ ሁለተኛ ለቅዱሳን፣ ሶስተኛ ለሚጠፋው ህዝብ ወይም በአንድ ላይ ስጋ ለባሽ ለተባለው ከዳግም ከተወለደው ጀምሮ እስከ ማንኛው፣ ሁለተኛ ለመቆረስ ያልተዘጋጀ ሰው አገልጋይ መሆናቸው። ሙያተኛ ነው። ሙያተኛ ምኑን ፈላጊ ነው? ጥቅሙን ፈላጊ ነው። ጌታ ይክበር። ስለዚህ ሙያተኛም ሳንሆን ለመንቀሳቀስ አሁን የምፈልገውን ሐሳብ ላስቀምጥ ነው። ዳንኤል ከፍተኛ ጽሞና ሊያደርግ በሕጉ ዘመን መጽሐፉን ሲያነብ አስተዋለ። የምፈልገው አሁን እኛ በእኛ ዘመን የመጽሐፍ አንብበን ዓለም አሁን የዚህ ዓለም ምድር ያየው ዓለም ሰማያዊም ይኖራል ከዛ የሚመጣው እሱን አይተን በምን በጸጋ መካከል ምን ይታየናል? በጸጋ መካከል በሉ አስተምሬያቸዋለሁ። ወደ ኋላ አልመለስም። በጸጋ መካከል ማለት ምን ማለት ነው? እዛ ሰማይ ወደቀ ሰይጣን፣ እዚህ ሰውን ጣለ። ከዛ በኋላ ፍጥረት ሁሉ እስከ ሕጉ ሄደ። ያ ሁሉ ተሸክሞ ሳለ ድንገት ከሰማይ እግዚአብሔር አንድያ ልጁን ልኮ ጣልቃ ገባ። መንፈሱን ላከና አዲስ ኪዳን የሚባለውን ለማምጣት ይሄንን ሁሉ ሻረው። አዲስ ኪዳን መጣና ልክ ሊጀምር ሲል ጸጋ ዙፋን ከአብ ዘንድ የእግዚአብሔር መንግስት ተዘረጋ። ልጁ ደግሞ በቀኝ ተቀምጦ የቤተክርስቲያን ኃላፊ ሆኖ በጸጋ ዙፋን ዘንድ፣ ሶስተኛ መንፈሱ ቤተ መቅደስ ሆኖ በጸጋ ዘንድ፣ አራተኛ የስልጣን ቃልና የምን ዓለም የመለኮት ዓለም ተዛ መካከል ነው የማወራው። ስለተማራችሁ አሁን ወደ ኋላ እጄ አልሰብክም። በዚህ መካከል ምን ይታየናል ሲባል አሁን ማነባለችሁ ድንገት ማነበውን ባችን ለማስ እኛ የምንፈልገው ይሄን አይደለም። አንዱ ይህም ቢሆንም አብሮት እኛ የምንፈልገው ከዛ አለፈ ነው። የቁጫጭ ስብከት በጣም ነው የሚያስጠላኝ። ይሄ ዳንኤል የመጀመሪያ እርኩስ ነገር ብላ ተባለ፣ ህልም ከነፍቹ ፍታ ተባለ፣ አንዱን አለፈ። ሁለተኛ ጓደኞቹን ሊገሉት መክሮ በምሳሌ ወጣ ከአንበሳ ጉድጓድ። ሶስተኛ እግዚአብሔር እየመጣ አስጨናቂ ህልሞች ያሳየው። አንዱ በቃ እንቅልፋቶ 7 ቀን ከዛ በኋላ ተመልሶ ወደ ስራ ገባው ይላል። እግዚአብሔር አሁን በራሱ ክልና ቆመ። ስንተኛ ደረጃ? ማራ 1 እዛ እግዚአብሔር አሁን ማራ 2 ላይ ሊገባ ነው ሲል አሁን እንዲህ አይነት ሰው እዚህ ውስጥ አለ ወይ? ማን ሊጠይቅ? በጸጋ መካከል ምን ይታየናል?
እንደው እኛን የዘመኑን ቤተክርስቲያን የዘመኑን አገልጋይ ሚኒስትሪ እንደው ስናይ ምን ይታየናል? በምን መካከል እንደው አንዳንዱ ላስቀምጥ። ከዛ በኋላ ዳንኤል ያየውን እናይን እኛን ምን እናያለን? ዳንኤል በራሱ ዘመን ኤርሚያስ ትንቢተ ኤርሚያስን አነበበ። እኛ ደግሞ ዮሐንስ ራእይን እያነበብን ነው። በመጨረሻው ዘመን ሐዋርያቶች እንዲህ ብለዋል። ራሱ ኢየሱስ ደግሞ የመጨረሻውን ዘመን እዚህ ሰጥቷል። ከሱ ተነሳና አሁን ጋር በዘጋ ነው እሱ ነው ተግባራዊ ብቻ ነው። ትምህርት ተግባራዊ ነው። እስቲ አሜን። ምን ይታየናል? እሱ ላውራ የማንን የዳንኤል አነበበ። አንድ ነገር አስተዋለ። የእሱ ዘመን ቀላል ትንቢት የሚናገር ኤርሚያስ የሚባል ሰው እስራኤሎች ከመጀመሪያው ግብፅ ምድር በኋላ ደግሞ እምቢ ብለው ባቢሎን ምድር እንደሚሄዱ በኢሳይያስም በኤርሚያስም ተነገረና ቀኑን ሲቆጥረው በኤርሚያስ የተነገረ ትንቢት የ70 ዓመት እንደሚያልቅና ከዛ ወጥተው ወደ ተስፋይቱ ምድር እንደሚመለሱ በሕጉ መሰረት አየ። ደግሞ በምን መካከል በጸጋ መካከል 2025 ላይ ምን እናያለን? በመረዳት በጸጋ በአገልግሎት በፍሬ ዓለማችን እንዲህ ባለችበት አሰቃቂ ሁኔታ መሀል ስለኛ እግዚአብሔር ምን ያያል? ከዛ ስለ ቤተክርስቲያናቶች ስለ ዓለምስ ምን ያያል? ቅድም እንዳልኳችሁ በተለያየ መልክ ደግሞ እንደው ቀድሞ ተነግሯል። በቃ ዝም ብለን መኖር ነው። ምክንያቱም ብዙ አይነት ሐሰተኛ ትምህርት ስለወጣ ለውጥ እንዳናመጣ ይከለክለናል። ለውጥ እንዳናመጣ ዛሬ አሁን ኢራን እንደዚህ አሁን ሚሳኤል እየተወራወሩ ባለበት ከቀጠለ ይሄ ነገር ጥፋት እየቀጠለ ነው የሚሄደው። ለውጥ ማስመጣት የኛ ፋንታ ሀገራችን ላይ ተሰብራ እየነገርኳችሁ ነው። ተሰብሯል። አሁን የኛ ሀገር ብቻ ለውጥ ልናመጣ መቻል የለምን? የሚረዳበት የውጭ መስመር ተበታተነና ይሄ ጥቁር ሰው የሚባል እርኩስ መንፈስ ወይም ወርቃማ ዞ ወይም ደግሞ ትልቁ ዘንዶ አብሮ እየረዳው ያቺ ጋለሞታ ዘርማንዘር ረጅም ፀጉር ያላት ከዘርማንዘር ኢትዮጵያ ውስጥ አሁን ነግሳ ያለች እነሱ አንድ ላይ ተባብረው ባሉበት የሚረዳቸውን በሙሉ ከውጭ አሸንፈው አሁን እዚህ ውስጥ ላይ ቀር እንዲህ የሚባል አባባል ዘነበበት ሲባል ሰምታችኋል? ዝናቡ ዘነበ። ምን የሚያደርግ ጠራርጎ ከመንገድ የሚያነሳ ምንድን ነው የምንፈልገው? ንቅናቄ በለው። ንቅናቄው እኛም ብቻ አይደለም። ያ ቀይ ድራጎን የተባለው ቻይና ድረስ የሚሄድ የምናወራው የፑቲንን አዞ ጭምር የሚወጋ እነኝን ሁሉ አሁን የተዘረጋው መካከል የዛሬ መልእክት ነው። ስለ መስተካከልም ነው የምፈልገው። ሆነ ወዴት ሄድኩ? ዳንኤል ጋር መጣሁና እቺ ዳንኤል ቀላል መስሎታል። አስተዋለ። ነፃ ልንወጣ ነው። እስራኤሎች ነፃ ይወጣሉ። አልወጡም። ከባቢሎን ምድር በቂሮስ መንግስት ስር ነው ነፃ ያወጡት። ግን ከዛ በኋላ የማን መንግስት መጣ? የግሪክ የሮማ። በሮማ መንግስት መካከል የእግዚአብሔር ልጅ ምን አለ? ነፃ ሊያወጣቸው። ነፃ ወጡ እንዴ? አልወጡም። ይቀጥላል። ይኸው አፈለኩት። ምንድን ነው ይህ ሰውዬ ወደዚህ እንዴት ሊገባ ቻለ የሚለውን አነሳና እኛን ነው የምፈልገው። ይህ ሰው ይህንን አወቀ ይላል። ስለዚህ 70 ዓመት አልቋል ብሎ ምን ይላል? ልክ እንደ ህጉ ዘመን አሁን የምፈልገው እሱ እንደ ህጉ ዘመን ይናረገ። እኛ ጸጋ ላይ ያለን እንዴት ነው የምናረገው? እንደሱ ነው። ምን አረገ? አመድ ነሰነሰ። እኔም በድያለሁ። እስራኤል ሁሉ ህግን ጥለን ይኸው አመዳችንን በላን፣ አቤቱ ማረን ብሎ በጣም አለቀሰ። ተጽፏል። ልክ ትክክለኛ መንገዱን ያውቀዋል። ማን? ዳንኤል ቀድሞ የመጀመሪያው 2 3ኛ አልፎ ማራ ሁለተኛው ማራ ላይ ነው። በጠቅላላ 4 ስለሚያውቅ ሲስተሙን በትክክል አድርጎ ቀኑን ሙሉ እየጸለየ አመድ። አሁን እሱን ብታረግ እግዚአብሔር ይገለጥ ይሆን? አመድን ተበላለ እንጂ ምን አይልም፣ አይገለጥም። ኦሪት ተጠናቋል። ሕግና ነቢያት እስከ መጥምቁ ዮሐንስ ነው በሉ። ከዚህ አሁን ኦሪት ይዘህ በጾም ጸሎት 90 ቀን ሚሊዮን ቀን ብትሄድ እግዚአብሔር ያለ። አሁን ችግሩ እሺ እሱ አይደለም። አዲስ ኪዳን ላይ ምን እናርግ? እንዴት ነው የምናገኘው?
በቃ ይሄ ትምህርት በጣም ወሳኝ። እንዴት እግዚአብሔርን በአዲስ ኪዳን እናገኘዋል? ግን ይህን ለመጨረስ ያህል እሱ ተረዳው ብሎ ጨርሷል። ድንገት በ11ኛው ሰዓት ላይ መልአኩ ገብርኤል መጣ። መልአኩ ገብርኤል መጣና ምን አለው? አዎ ያየኸው ትክክል ነው፣ ግን የእስራኤል መጨረሻ በጦርነት ላይ ምንድን ነው? ጦርነት እስከ ፍጻሜው ምን ይሆናል ብሎ ነገረው። ሳይደነግጥ አይቀርም። እስራኤል ምን አይወጣም እስከ ዘመነ መጨረሻ ከጦርነት። አሳዝነው። አሁን ዳንኤል ይህን ነገር እንደገና ወስዶ ለምን እንደው ሊሆነ ለውጥ ሊያመጣ አልጸለይም? በሕጉ መሰረት ከምኑ አልፎ ከትንቢቱ ከትንቢቱ በሉ ኤርምያስ ከተነበየው አልፎ ለምንድን ነው ፈርዘር ያልሄደው? በመጽሐፍ ቅዱስ ታሪክ በነበረው የአዳም ውድቀት መሃል አካሄዱን ከእግዚአብሔር ጋር ያደረገ አንዱ ሄኖክ የተባለ ሰው ተገኘ። አስገለበጠ። ምን አላለም? አልተገኘ። ሞትን ጥሶት ሄደ። ሰዎች ትንቢትን ገልብጠው አልፈዋል። ዳንኤል ግን የተገለጠለትን በቃ በጣም ትልቅ አድርጎ እዛ ጋር አልሄደም። ቀጥሎ ቢጸልም እንደገና 21 ቀን ቆይቶ ቢጸልም በሞ የእስራኤል እንዲህ ከሆነ እንዴ ኤርምያስ ስለ አሕዛብ ሁሉ ምን ሰጥቷል? ስለ ባቢሎን ንጉሥ ስለ ሁሉም ሰጥቷል። እንዴ እስቲ ለምንድን ነው ማልጠይቀው ብሎ እሱን ሲጠይቅ ደግሞ የመጨረሻ የሚያስፈራ አንተ ግን እስከ ፍጻሜ ሄድ። የፈለኩት ምንድነው መቀየር በሕጉ የማይቻል ከሆነ በዛ መሃል ሕጉንም የሆነ አዳምን መርገም ሰብሮ ይወጣ ሄኖክ አለ። እንዴት እንደሆነ ባናቅም እግዚአብሔር እንዴት እንደፈቀደለት ባናቅም ሙሴ ሞተ። ማን ግን ነብዩ ማን ኤልያስ ወዴት ተነጠቀ? በእሳት ሰረገላ እየታየ ሄደው ፈለጉት ይላል። ስንት ቀን በሙሉ ተፈለገ። ምኑ ሊገኝ ሬሳው ኤልሳ እንዲህ አለ አላልኳችሁም እንዳትሄዱ አሉ። እናንተ አልሰማም ብላችሁን። የለም ሰውየው የት ሄዷል? ሲሰማይ በሉ ሰማይ ሄዷል። በቃ ምንም ጥያቄ የለውም ሄዷል። አሁን የፈለኩት እኛ ጋር ላመጣው ነው። እኛ ጋር ሳመጣው በደንብ ስሙኝ። ዘለን ትንቢቶች የቱ ጋር ናቸው? ትንሽ ነገርኳችሁ። ከዚህ ዓለም መልክ አሁን ኢራን ምናምን እንደሚባል ማዕት ሰው ሊነግረን ይችላል። ያዙልን ሲያን ወደ ላይ ውጡ በሙ የመልአክ ዓለም አለ። ኢየሱስ በአብ ቀኝ ሲቀመጥ ሁለቱንም ድል ነስቷቸው እየገዛቸው የመረዳት ልክ እነ ጳውሎስ የደረሱበት እነ ጴጥሮስ እንደሚሉት ለነገሥታት ተገዙ፣ ከዛ በኋላ ለመልአክ ሊሰግድ ዮሐንስ እንደሞከረ የያዙት የመረዳት ባለጠግነት ጨምድዶ ይዟቸዋል። ሁልጊዜ ስለ ቤኒን እናገራለሁ። ዛሬም ለጌታ አይቻልም። በዓለማችን ላይ የክርስትና አንዱ ችግር ተጨምድዶ መያዝ ነው። በፍጹም የእግዚአብሔር መንፈስ በበለጠ እንዳይሰራ በመረዳት ምን ሆነናል? ተጨምድደን መረዳታችን ምን አይደለም? እስኪ ወሰን ያለፈ አይደለም በሉ። በቃ አሁን እዚህ ጋር ዳንኤል የምታዩት የመጣው መልአክ በቃ የመጨረሻ ነው እንዴ? አንድ መጽሐፍ ቅዱስ ዝም ብሎ ተጽፏል። ንጉሥ ሕዝቅያስ የተባለ ሰው ድንገት ነብዩ ኢሳይያስ የታወቀ መጣና ቤትህን አሰናዳ፣ በቅርብ ወደ ላይ ልትሄድ ነው አለው። ማን ነው? ልትሞት ነው። ሰውየው ነብይ እንኳን ተሾምክ ሹመትን ይዘህ ግን የተቀመጠልን መልእክቱን ነግረኸኛል። እዛው መልእክተኛው እኔ ንጉሥ ነኝ። ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። የቀደመ ዘመኔን ያ ሁሉ አብሬ ያረኩልህን ልቤን ተሰጥቼ አስብና መሞት አልፈልግም ማለት ሰገነቱን ሳይወርድ ነብዩን ተመለሰና ስንት ዓመት ተቀየረ። ዛሬ እንግዲህ ይላችሁ ውስብስብ ያለ ዓለም ውስጥ ልቆየ ነው። አሁን እኛ ስላለንበት ዘመን ነው የምንፈልገው እንጂ የማንም ታሪክ አንባቢ አይደለንም። ግን ልባችንን ለማቅናት እምነት ይሆነናል። እንደ ደመና ዙሪያችን እነኚህንም ያህሉ ምኖች አሉ፣ ምስክር አለን። አሁን የእምነታችን ራስና ፈጻሚ የሆነውን ኢየሱስ ይዘን ኢየሱስ የተናገራቸው አሁን አንዳንድ መልክ የተናገሩ ዘመኑ ባያጠራል ዘመን የሚያሳጥረው ሐሰተኛው መሲህ በርትቶ ይመጣና ቤተክርስቲያን አውዷን ትበላለች። አመዷን የማንን የመከላከል አቅም? ሐሰተኛው መሲህ የመከላከል አቅሟ ምን ይላል? ይደክማል።
አቅም ስታጣ ቤተክርስቲያን መፍትሄ ለመፈለግ እኛ አገር ላይ ሪቫይቫል ይመጣል ስለተባለ እሱን ለማስቀመጥ ነው። አንድ 3 መገለጦች ዝም ብዬ ላስቀምጥ ነው ያለንበትን ደረጃ። የመጀመሪያ እስቲ እግዚአብሔር ሆይ ካንተ በሆነ ነገር የቤተክርስቲያን ክብር ያለችበት ብዬ ልክ ለእናንተ እንደምጸልይ ለራሴ ከምጸልየው በፊት ዝም ብዬ መጸለይ ሲጀምር ቤተክርስቲያን አንገቷ ላይ የእግዚአብሔርን መንግስት ተሸክማ ያለች ቀንበር በለዋ ላይ ቀንበር ያላት ቤተክርስቲያን ነፃ ታወጣለች እንዴ? አታወጣም። ራሷ ምን መውጣት አለባት? ነፃ። ልክ ያንን ወዲያው ቀንበር ያለበት ህዝብ ችግረኛ ወይ ተፈለገ እንደነበረ አየው። አያስፈልጋችሁ እስቲ ጌታው እንግዲህ እሱ ቀንበር ካለው መቼስ ቤተክርስቲያን ነፃ ነች ማለት አይቻልም። መንግስቱ ይቀድማል፣ ቤተክርስቲያን ይቀድማል። መንግስቱ ይቀድማል። መንግስቱ ቀንበር ካለበት ምንም ቀጥሎ ትከሻ ላይ ትልቅ ግዙፍ ቀንበር አለ። ይሄ ደግሞ የቤተክርስቲያን ቀንበር። ቤተክርስቲያን ዛሬ በቀንበር ላይ ነች። እስራኤል ወደ ግብፅ ምድር ሄዱ በምን ላይ እንደነበረ በግብፅ ቀንበር ላይ። ሶስተኛ መንፈስ ቅዱስ። አቤት መንፈስ ቅዱስ ሲባል ደግሞ ጽኑ ኃያልነት የሌለው ህዝብ ወገቡ ምን ያለ ምን ጥያቄ ቀንበር ሲበዛብን ምድር ውስጥ በምን አቅም ድል ተነሳ? የእግዚአብሔር ቃል ምንነት ሲባል ደግሞ ጨምደድ ብለን እዚህ ተጨመዳዷል። ጸጋችን በሙሉ ተጨመዳዷል። መለኮት ውስጥ አለን እንዴ? መለኮት ውስጥማ ቤተክርስቲያን ድሮ ዮሐንስ ራእይን የሚያምን ቤተክርስቲያን እስከዛ በቃ ከመላእክት አታልፍ። ዮሐንስ ራእይ ላይ ወጥተህ እግዚአብሔር ሆይ ብለህ መጮህ እንደ ዳንኤል ወስኖ ዝም ብሎ አልቅሰው እንደታውካታውከው አለቀ። እዛ ጋር ቆመሃል። ስለዚህ የዮሐንስ ራእይ ትንቢት በምድራችንም በዓለማችን ላይ መፈጸሙ አይቀርም። ወደ መለኮት ምን ካላልክ ከፍ ካላልክ እየሰማችሁ ነው። በዚህ ምን ይደረግ? እንደዚህ አይነት ኃይል ያጣ በድካም ያለች ቤተክርስቲያን መካከል ምንም ጥያቄ የለውም። አንዱ አስተምሬያለሁ፣ እዚያ አስተማሪዎች ጋር ልመለስ። ልክ ጸጋ ውስጥ ስንገባ አዲስ ኪዳን ይከፈታል። እስቲ አሜን። የቀደመው ሪባክ የምታረቅ ከሆነ ሁልጊዜ ንስሐ ገባ። አንዳንድ ሰው አይችልም። እሱን ከያዝን ወዲህ መለኮታዊ እንቅስቃሴ ልናረግ ስንል ቀንበር አለ። ለምን? ብዙ ሰው ከሱ ውጭ ነው፣ ወይም አመፃ ነቀፍ አለበት። ከዛ መላካዊ ስርዓቱ ከዛ እስከ ሰው ሄድና በምድራዊ ነገሩ ምን ያለው ምድራዊ ፈራረሰ። ያው ምድራዊ ነገር ተሰነጣጡ። ካለፈውም ሰጥቻለሁ መልእክት። ቤተክርስቲያን ከወደቀች ምድር ምን ሆናለች? ስለዚህ ምን አየው? ተሰነጣጥቋል። ሰዎች ተጣብቀዋል፣ ይጨነቃሉ። መፍትሄ ፍለጋ ሲባል ደግሞ ምን ሆኗል? በቃ መፍትሄ የማይገኝለት ሰው ሁሉ መከራ ውስጥ ይገባል ሲሯሯጥ። ምን ነው ገጣሚ እዚህ ከተማ ላይ እንደው በጸጋ ምህረቱ ይዞን እንጂ ብዙ ከተሞች በጣም በብዙ ስለዚህም ያለ የሚበላ በቃ አንዳንዱ ሊታነቅ በቃ ተስፋም የሌለው ሞልቷል። ተስፋ የሌለው ተስፋ ማጣትና ምን መሆን መኖር አለመፈለግ። ይሄ በቅዱሳንም በምንም ነው ማውራ። በአሕዛብ ሐሰተኛ አሰራር ያላቸው እነሱ ለሲኦል የተዳረጉ እንዳሉ አትቆጡ፣ ሞተዋል። እናንተም ንስሐ ባትገቡ እንደዚሁ ትጠፋላችሁ እንደሚል በንስሐ ያልተመለሰ አሕዛብ ሁሉ እንደሌሉ ነው እኛ የምናውቀው። ታዲያ ወዴት እየሄድኩ ነው? ይህን ነገር ልክ ልናስተካክል ስንፈልግ እግዚአብሔር እስቲ በደም ስሙኝ። መጀመሪያ ልጁ ተፈጸመ ሲል ሁሉ ነገር ተጠናቀቀና ኢየሱስ ክርስቶስ ወይም አብ በልጁ በመንፈሱ አማካኝነት እታች ወርዶ ቁልፍ ወሰደ፣ ለጻድቃን ሰበከ። በዛኛው እዚያ ይጻፍልን እንጂ ያ የሚፈሩት ጥልቁ ላይ ወደ ጥልቁ አትበለን አትላክን የተባለውን የዛኛውንም ኃይል ወስዶታል በሙሉ። ይህንንም አካል መጀመሪያ መንፈሱ ዓለም ውስጥ ያለውን ጨረሰ። አለቃት፣ ስልጣናት እዚህ ዓለም በዛ በሙሉ ያሉትን ከዛስ ወደዚህኛው አዲስ ሰማይ እቺ የቀደመችውስ የኛ የተፈጠርንበት ሰማይና ምድር ይህን ምን አረገው? ትንሣኤ ሰጠው። ሰዋዊ ባርነትን ከላዩ ላይ ወሰደ። ዘራዊ ባርነቱን ወሰደ። መልአክ እንዲገዙለት መልአካዊ ባርነቱን ወሰደ። ራሱን የእግዚአብሔር ስለሰዋ ሄደና መለኮት በማን ቀኝ የክብርና የምስጋና ዘውድ ተጭኖለት ከስሞች ሁሉ በላይ ስም ሆነ። ሁሉ ከምኑ በታች ይሄ እኔና እናንተ አሁን ያለንበት የጸጋ ዙፋን የአብ የልጁ ከዛ ቤተ መቅደስ ተብሎ ሁሉን የሚገዛ መሪና አዛዥ የሆነ የእግዚአብሔር መንፈስ እነሱ አንድ ላይ በለቀቁት ቃልና በለቀቁት መለኮት ውስጥ የሚኖር እሱ ፍጹም መስዋዕት ስለሆነ እስቲ አሜን። ኪዳን አለ።
ምን ማለት ነው? አብርሃም ልጅ አልተሰጠውም፣ ግን በፊት የተመላለስ ምን ሆነ? ኤልሻዳይነቱ አብሮ። ስለዚህ ፍጹምነት በኢየሱስ ተሰጥቶናል። በዚህ ፍጹምነት ኪዳን ካለ ደግሞ የሰንበት ረፍት ውስጥ ነው። ለምን አነሳለህ ነው? አንዳንዴ አለማወቃችን ራሱ ከሰንበት ረፍት ውጭ ነው። አሁን የሁሉ ሳገለግል ታርጌቱን ልንገራችሁ። ይኸውልህ ዝም ብለህ አንተ ኑሮህን አሻሽለህ ቤት ገዝተህ ኑረህ እቺ ምኞት ካለ እዚህ ባትመጡ ይሻላችኋል። ሂዱ፣ እዛ ጭስ ሞልቷል። ጂፒኤስ ነው የሚባለው። ማነው ነቢይ ሄኖክ ጋር ሂዱ። በቃ ሃሌሉያ ይቻላል፣ ምንም ችግር የለውም። ለዚህ ከተጠራ እዛ ሂድ። እኛ በሞያን ያለ ነው። ከሱ ተጨማሪ ጥሩ ነው። ያ ከሱ ተጨማሪ ከፍ ብለን ወተን በእግዚአብሔር ከአዞዛ ጀምሮ እቺ ምድር ላይ ንቅናቄ ይነሳል። ኃይሉ የት ድረስ የሚሄድ ዓለም ዳርቻ የሚሄድ ከሰማይ ስፍራ እስከ ጥልቁ ድረስ ነቅንቆ ትውልድ ላይ ተጽዕኖ አምጥቶ የሚሄድ እሱ ነው የምንፈልገው። እሱን ለማድረግ ስንፈልግ ድካማችን የቤተክርስቲያን ድካም ምናምን አሁን ያልኩትን ሁሉ ለማስወጣት ሲፈለግ ወደ ኋላ አትመለስም። በጸጋው መለኮት አለማልኩ ከእሱ በታች የሚገዙ ምኖች አሉ፣ መላእክት። በጸጋ የሚገዙ መላእክት አለ። የቀደመው ሰማይና ምድር ላይ ይመላለሱ እንጂ ሽፍት አድርገዋል። የቀረው ጠላታችን ነው። እሺ ሌላው ያልተቃጠለው ሰማይና ምድር ጠላታችን ነው በለው። መጥቶ ኢየሱስ ይሄኛውን ዓለም በሳት እስኪፈታው ድረስ እዛ ያለው ሲስተም ጠላት። ከውስጡ ግን ምርኮ በዝብዘን ያንን ለፍርድ እናዘጋጃለን። እቺ እነዚህ ሰዎች የሚያጨበጭቡላት መሬት ለምን የምትዘጋጅ ነች? ለፍርድ። ድሮም ከአዳም የተነሳ ተረግማ ነበር። በኢየሱስ ሲዋጃት እስከ ፍርድ ቀን በስጋ የሚኖር ሰው በስጋ ያለ ምድራዊ ነገር ሁሉ የእግዚአብሔር ምንድን ነው? ጠላት ነው። ከስጋ ትንሽ ወጣ ስትሉ ሲስተም ነው፣ ዓለም ይባላል። ዛሯ ብቻ አይደለም የምትገዛው። ዛሯን ብናስወጣትና ብናስፈርድባት ዓለም የራሷ ምን አላት? መተንፈስ የለም። ሰዎች ሶሳይቲ የላቸው። ሶሻል ላይ ፖለቲካ አለ። ያም የተረገመ ነው። ለዚህ ነው እኮ አሁን እኮ ችግር የተፈጠረው። ዓለም ላይ የሚገኘው የነገስታትን ሲስተም ሐዋርያቶቹ አላወገዙትም። የዓይን አምሮት፣ የገንዘብ ትምክህት፣ ከዛስ የስጋ ብለው በሰው ውስጥ የሚሰራውን እንጂ ከሰው ወጥተው ሶሳይቲ ውስጥ አልገቡ። ሶሳይቲ ውስጥ ትንሽ ጳውሎስ በሮሜ ላይ ሲጽፍ የመጀመሪያ ምንድን ነው ቢለው ሁላችሁ ዓለም ሁሉ ለማይረባ አእምሮ ተሰጥታለች፣ እናንተ ደግሞ ሕጉን አውቃለሁ ብትሉ መዘርፍ። አንተም የማን ቤት ጠላት ሆነሃል? አንተ ሌላውን ትከሳለህ። አንተ እዛ ውስጥ አለ። የምፈልገው መጨረሻ አሁን በመለው በመለኮት እስከ ተፈጥሮ ባለው ሲስተም ውስጥ ይሄኛውን ዓለምና እንትን ላይ ምርኮ በመበዝበዝ ደቀ መዝሙር አድርገን ወደዚህኛው መንግስት ለማፍለስ እየዘረፍን ሌላውን ኮንደምን እያስፈረደ የሚኖር ጸጋ እስካልሰራብን ድረስ መስቀሉን እንጠቀማለን። የመስቀሉ መስዋዕት ፍጹም ነው በሉ። ስለዚህ በመለኮት ጀምሮ ያለንን ድካም ያስወግድልናል። ትንሣኤው ፍጹም ነው። ያሰናከለንን ሁሉ መታዘዝ ያነሳዋል። ሶስተኛ ኪዳኑ ያድሰናል። ልክ ማንም ንስር እንደሚታደስ እንታደስና ይህ ቀንበር ይሰበራል። ከትከሻ ላይ ሸክም ምን ይሆናል? ይወል ከዛ ወዘተው ከዛ ይኸውላችሁ ልጠቅልለው፣ ምክንያቱም እዚህ የጻፍኩት መጠቅለል አለበት። ልክ ይህንን ጠቅልሎ ሲያነሳ የመጀመሪያ የሚያሳየ ነገር የቤቴ ሰዎች ባላጋራ ሆነዋል፣ አንተ ትሆን ይሆናል። የመጀመሪያ እግዚአብሔር አሁን ከፍተኛ ችግር ያለው ቤቱ ላይ ባላጋራ ሆነዋል ማለት ነው። አሁን ጌታ ኢየሱስ 12ቱን መረጠ። አንዱ ድሮም የጥፋት ልጅ ነው፣ ዝም አለው እየሰረቀም። ሌሎቹ ግን የእሱን ፈቃድ እስካላወቁ ድረስ ምኖቹ ናቸው? ገና እኮ ይወዱታል፣ ግን ምኑ ናቸው? ባላጋራው ናቸው። ለምን? እነሱ የሚያስቡት አስተሳሰብ ሁሉ የሥጋ ነው። ጴጥሮስ እሞታለሁ ሲለው ምን ሊለው ሞከረ? ልክ አሁን አንተ ሰይጣን ወደ ኋላ ሂድ፣ የእግዚአብሔርን ሳይሆን የምንን የሰውን ባላጋራ ሆኖታል። ስለዚህ በደም ስሙን አይዋለሁ። የመጀመሪያ
እግዚአብሔር በመለኮት ጸጋ ሊሰራ በመጨረሻው ዘመን ባለበት ማንም አፍን ክፈትን የሞላዋል አንሶ ከተገኘ መልአካዊ ከዛ በታች ከሆነ የሚሰራው እንቅስቃሴ ፍጹም ከሆነው ከእግዚአብሔር ሐሳብ በታች ስለሆነ ምን ይሆናል? ያ ሰው ባላጋራ ሆኖ ይገኛል። ሁለተኛ በጣም መጥፎ እግዚአብሔርን በመምሰል እየኖሩ ኩነኔ ነቀፋ ከሚለውጭ ፈጽሞ ትተው ራሳቸውን በስጋ ማስለመድ ለዚህ ዓለም ለሚጠፋው ዓለም ብቻ የሚያገለግሉ ከነመልእክታቸው ከነነሱነታቸው በሙሉ የማን ባላጋራዎች ናቸው? የእግዚአብሔር። አሁን የተቸገርነው የሁሉ የሚነገረንን ትንቢት በምን ያሉ ሁሉ ራሳቸውን ለስጋ ማስለመድ ከዚህ ዓለም ኑሮና የቀደመውን ሰማይና ምድር የቀደመውን ሰማይ ማለት መልአክ ሁሉ አላቸው። ምን ያሉ መናፍስ ሲገዛ ናውጣ ይሉታል። እንደፈለገ መናፍስ ይጠቀሙበታል። ለነሱ የሚያንቀሳቀሱት እንቅስቃሴ ግን እግዚአብሔርን በመምሰል ያለ እንቅስቃሴ ሳይሆን በምንድን ነው? ይሄ ሊፈርስ የተዘጋጀው ሰማይና ምድር ያለውን የዚህ ዓለም መልክ አገልግሎት ነው። መንፈሳዊ እኮ ነው፣ ግን የዚህ ዓለም መልክ ነው። እነኚህ ሁሉ ባላጋራዎቹ ናቸው። ያጀውትን ነው የምነግራቸው አለ። አሁንም አይዋል ከዛ ዛሬ ወደማገለግለው ምርት መሄድ አይቀርም። በኢየሱስም እግዚአብሔር ያፍርስል። እነኚህ ሁሉ የእግዚአብሔርን ስራ የሚከለክልና ዳንኤል ጸሎቱ ቀርቦ የማን የእግዚአብሔር ሐሳብ እንደተለቀቀለት እንዳይለቀቅልን ይከለክላል። ታዲያ ድካማችንን ድሮም በተሰራ ሰንበት ረፍት ስለ ሞት ትንሣኤ ኪዳን ካደሰልን መለኮት በአንድ ያድሳል። እንደ ወገግታ ምን ትሉታላችሁ? ታገኝ ወዲያው ነው ወዲያው ሲመለስልን ባዶ ሆነን ወዲያው ይሄን ፓክድ አድርገን መቆም ይህን የላላ እጅ ማስተካከል አይችልም። መቼ ነው የሚፈርሰው? እግዚአብሔርን በመምሰሉ ውስጥ አሁን እምላችሁ በአመፃ የሚንቀሳቀስ ጴንጤ በኮነኔ በነቀፋ ልቡ ያልተሰጠ ጴንጤ ሞልቷል። ወይም ያልተቀደሰ እርኩስ የሆነ ከእግዚአብሔር ድምፅ ውጭ የሚሄድ ወይም መረዳቱ ጸጋው መንፈስና በእውነት ምናሉ ፍሬው በሙሉ ሆምጣጤ የሆነ ክርስቲያን ተቃዋሚ ነው። ሁለተኛ ጠቅላላ 96% በላይ በዓለማችን ላይ የሚገኙ ቅዱሳን ለምሳሌ አንድ እናንሳ። ዛሬ ዓለማችን ስለ እስራኤልና ስለ ኢራን ጦርነት መልእክት ስጡ ቢባሉ ጸልዩ ቢባሉ ስለማን ነው የሚጸልዩት? እስራኤል ታሸንፋለች፣ የእስራኤል ፕሮሚስ ምድር ነች። ኢራንስ ሰው አይደሉም እንዴ? ነፍስ የላቸውም? እነሱ መዳን የለባቸው አለባቸው። የእስማኤል ዘርም ቢሆኑ እስማኤል እኮ በአዲስ ኪዳን ይድናል አይደለም እንዴ? በዛ ዘመን በቃ እስማኤል በአጋጣሚ የአብርሃም ልጅ ውስጥ እሱና የከቶራ ልጆች ተሰናብተው ስለሄዱ ነው። ያ የዛ የብሉይ ኪዳን አብርሃምም እኮ ልክ ኢየሱስ ሞቶ ከተነሳ ወዲህ እሱ በኢየሱስ እቅፍ ውስጥ ነው ያለው። እሱ ምንደኛ ምንድን ነው በሄዶ ተሰብኮለት የወጣ ልጅ ነው እንጂ የምን አባታችን አይደለም። የእምነት አባታችን አይደለም። የእምነት አባታችን ማን ነው? የእምነታችን ራስና ምን ትውልድ ሐረግ አባት እናት የሌለው ኢየሱስ እንጂ አብርሃም አይደለም። ልክ ገና አብርሃምን ይዘህ ጳውሎስ ሰብኮታል ገላትያ ላይ መስቀል ላይ የተረገመ ነው እንደሚል እሱ ተረግሞልን የማንን በረከት ሰጠን ይላል? የአብርሃምን በረከት የአብርሃም በረከት ምንድን ነው ሲባል ቁጭ ብለህ በደንብ ብታጠናው የከነዓን ምድር ነው። ምድርን እኛ አንፈልጋትም። ኢየሱስ ምድርን ውረሱ አላለንም። ምንን ውረሱ ነው የሚለው? የእግዚአብሔር መንግስት በል እስኪ መንግስተ ሰማያት በል። ቀላል ጭቅጭቅ ነው እንደ ክርስትና? ከፍተኛ ጭቅጭቅ። ስለዚህ ስለ እስራኤልና ስለ ኢራን አንድ ኃጢአታቸውን ይቅር እንዲል ከዛ ከብሉበት ባርነት እንዲወጡ ከዛስ እግዚአብሔር ሆይ ዓለም ጠፍታ ባለችበት ካሉበት ሰርክል ይውጡ። ኢራኖች እስራኤል አትኑር የሚለውን ከላያቸው ውሰድ። እስራኤልም ደግሞ ወደ ኢየሱስ ይጠጉ። በምን ስላሉ? ለባርነት ላሉ ሰዎች እንዲህ። ከዛስ ይህን ትንቢት ለምንድን ነው የምንጸልየው? አይ በርታ እስራኤል ካልክ የምን ራእይ ነው የሚፈጸመው? ኢየሱስና ዮሐንስ ራእይ ላይ ያለው ከዚህ የተነሳ ዓለም በምን ትጠናቀቃለች? በእርግማን። ስንተኛው ዓለም ጦርነት የሚመስል? ሶስተኛው ሁከት አድርጎ ሰው የሚበላው ወጥቶ ቅድም ስንጥቅጥቅ ያለ ከዛ የተጨመደደ ክርስትና በፍጹም ሰብሮ ሳይወጣ የዓለም ፍጻሜ ይደርሳል። ኢየሱስ ዳግም
ሲመጣ ሙሽሪት ሊወስድ የለችም። ሚዳቁ የሚባል ሙሽሪት የለም። በልዑል የእግዚአብሔር መልክ ተመስላ በልጁ መዳን ውስጥ ገብታ በቅዱሱ መንፈስ ብርሃን ያለች በአፉ ቃል የምትኖር በምን ዓለም የተከበበች በመለኮት የመጨረሻው ዘመን ቤተክርስቲያን የግድ ነው። ዝም ብለህ በመጀመሪያው ልሳን ከዛ በመላእክ ልሳን ሆነ ኢየሱስ በመጨረሻ ለዛ ለፍርድ ሲመጣ ያላችሁ መልኩም የተለወጠ ነው። እንደ ኢየሱስ በምን እንደመጣበት ዘመን በስጋ እንደመጣበት ዘመን አይደለም ይመጣ። አሁን ለምሳሌ ቤተክርስቲያን ይነጥቃታል ይላል። ያ የሚመጣበት ክብር ከሙታን ሲነሳ ያለበት ክብር ነው እንዴ? ከዛ የመጨረሻ ዘመን አየሩን የሚቀድበት ሁሉ ቅባት ላዩ ላይ። ስለዚህ ያንን ሁሉ ጨረር የሚሸከም አንድናት ቤተክርስቲያን ያስፈልጋታል። ምን ለመሆን ለመነጠቅ ጭምር። ታዲያ መልእክቴ ምንድን ነው? አንድ ጊዜ በፊቱ ባዶ እንሆንና ቀድሞ በሰራው ዛሬም ባለህበት እነኚህ የተቃወሙት ጀምሮ ምድር ልትነቀል ነው። ሰማይና ምድር በሙሉ ዘላለማዊ ጭምር ያመነቀል እንዳይሆን ማን እንደጸለየ? ዳንኤል ዘመኑን አውቆ ጸለየ። ለጊዜው የተሰጠው የእሱ መልእክት የራሱ ነው። እኛም ደጋግሜ እያልኩ ነው። ትምህርታችን ዘልቆ ሲገባ ዛሬ ወዳለው ሌላው ትምህርት እገባለሁ። ከመግባት በፊት መነቀል ይነሳ። አሜን። እኔ የወይኑ ቦታ ምን ሆናለሁ? እቀኝለታለሁ። እኔ ጠብቀዋለሁ። ምን እለዋለሁ? አጠጣዋለሁ። እሾህና ኩርንችት ምን ነው በተነሱ ባጠፋ ያለዛ ሰላም ይፍጠሩ። ያዕቆብ ምን ይሰዳል? ስር ይሰዳል፣ ያጀበጅባል፣ ያጨበጭባል። ፍሬው ምድርን። ይኸው ፕሬዘንተንስ ያሁን ነው። እኛ ደግሞ ቀድሞ ተናግሮናል። ስለዚህ ለወይኑ ቦታ እግዚአብሔር ተቀኝቷል፣ ዘምሮ ጨርሷል። የንጉሳቸው እልልታ በየት አለ እንደሚል በመካከል ንጉሱ እልልታ አድርጎ ጨርሷል። ምን አድርጓል? ወይን ቦታ አብቧል። ውሃ ጠጥቶ ጠብቆታል። ጠላት እሾህና አሜኬላ እምቢ ያለ ገብቷል፣ እምቢ ያለ ተቃጥሏል። ያዕቆብ ምን ሰዶ ስር ሰዶ አጨብጭቦ ምድርን ሞልቶታል። በላያችን ላይ ያለው ጸጋ እንዲህ ያህል ሞልቷል። ታዲያ ዛሬ አሁን ያየሁት መልእክት ይህ ትልቅ የማየው ክብር ሊነቅል የፈለገውን አየር ምን ያደርገዋል? ይመታውና እንደተተከለ እንዲጸና ያደርገዋል። ልክ ያችን ሲያደርግ እንዳትረሱ እደግማለሁ። ልክ ያችን ስንተክላት በእኛ አገር ብቻ አይደለም፣ በዛውን በምንላት እስራኤል የእኛ አጸላይለ እኛ ዩበርት እንጅል አይደለንም። ቲቪ ጆሹዋ ነን እንዴ? ፕሮፌሰር መሴንጎ ይባላል። አንድ በሟል ሳውዝ አፍሪካ ሌሴንጎ፣ ሌላም አለ አንድ ፊሊፕ ፓንዳ የሚባል ወዘተ ወዘተ። እኛም ስማቸው አሜሪካኖቹም ተዋቸው። አሜሪካኖቹ የሉም ከቦታው። ለምን የሉም? በቃ ከዓለማዊ ከገንዘብና ከኑሮ ውጭ ምን የሚያውቁት ነገር የለም። ከዛ የምታዩት ነው። ትራምፕ መርጠው በቃ ያሉበት የዚህ ዓለም መልክ አገልግሎት ውስጥ ብዙዎቹ። አሁንም ልድገም። የዛሬ መልክታችን ምንድን ነው? ልክ ዳንኤል ጸልዮ እኛ በሞ ሊነቀል የሞከረ ነገር ምን እንዲህ እንዳትረሱ ደግሜ ላስቀምጥ። እዚች ሀገር ላይ ተሰብራዩ የምላት እኛ ትልቅ አጋዘን እዚች ምድር ላይ ይወጣል። ቀንዶቹ 14 ሆኑ የሸመገለ ወጣት አጋዘን 12 ቀንድ ነው ያለው። ታላችሁ ባለፈው ሰሞኑን ደጋግሜ እየተናገርኩ ነው። በአንድ ሰሞን የሆነ ራእይ ሳይ 12 ክልል አየሁ ብያችሁ ነበር። ምን ፈልገው 14 ነው። ማንን የሚጨምር? ኤርትራን እና 14ኛ የቱን ግዛቶቹን ብዙም አላቃቸው፣ ምክንያቱም ረስታ ናቸዋል። አሁን 12 ክልል ለምን ሆነ ሲባል 13ኛው ኤርትራ መሆኗ ነው። 14ኛው ማን ይሆን? ቤንሻንጉል ጅቡቲ ያለ 14 የድሮ ነው። የድሮ 12 ክልል ነው ተብሎ አሁን 13ኛ ክልል ሲዳማ ድሮም ሲዳማ የሚባል ሀገር ነበር አይደል? ሲዳማ ክፍለ በቃ 12ቱ ክፍለ ሀገራት ክፍለ ጠቅላይ ግዛት ነው የሚባሉ ኤርትራን ጨምሮ ያ የሚወጣው አጋዘን የሸመገለውን ነው የምንፈልገው። ልክ ወጥቶ ነበር አንድ ወጣት መለስኩት። ወጣት ማለት ያው ሰው ሆኖ ሳይሸመግል ከወጣ ማን ትወድቃለች? ልክ መለስ ዜናው ቻው ብሎ ማንን እንደላከልን ኤርትራን ለዛች ብለን
ቀናት ወይም ወራቶች ይራዘማሉ። የሚወጣው ሽማግሌው ነው፣ ሽማግሌው ይወጣል። ሰው ነው፣ ሌላ አይደለም። ምን እያወራን ነው? ይህን ነገር ለመፈጸም ሲፈለግ ዙሪያውን የውጭው አብጧል። አሁን የውስጥ ነው የቀረ። ይዘንባል። አንድ አገልጋይ ሰማለሁ፣ ዛሬም ሰማሁ፣ ስለማሳቀል ስም ብናገር ምን ያህል እንደሚጠቅማችሁ አላውቅም። አንድ ሰሞን አሁን አንድ ዘማሪ ወደ ጌታ ሄደች። አንድ ደግሞ ነቢይ ነበረች። ጨጓራዬ ምናምን ህንድ ሀገር ካልወሰዳችሁኝ ብላ እንደውን ጸልይላት ተብሎ የጸለይንላት ምንም የነቀፋ ጸሎት የምን ጸሎት ምን እንደሆነ አታውቅም። ወጣት ነች፣ እንደኔም እድሜ አይደለች። አሁን ስለ ኢትዮጵያ የምትናገረው ከኛ የተቃረነ አንድ እግሩ ላይ አንዱን ወደ ላይ አድርጎ እየጸለየ ያለች ምድር እንዲህ ሊረግ ስለዚህ እሱ አይሳካለትም ምናምን ትላለች። ምንም አይደለም። የሚያሳክሉ አይሆንላቸው ሲያሜ ጥቁር ሰውም አይሆንላትም። ሰው ደግሞ ለጥቁር ሰው ጭምር የሚባሉ የማትጸልየው ጸሎት የለም። ለምን? ያው በደረሰችበት ለነገሥታት ምን በሉ ተገዙ፣ ለአለቆቻችሁ ሁሉ ምን በሉ ተብሏል። አሜን። እኛ ደግሞ እግዚአብሔር ይሾማል። እኛ ሪቫይቫላችንን ለዚህ ዓለም መልክ የሚያደርግ አንቀበልም። ሪቫይቫል መንፈሳዊ ነው። ሪቫይቫል ማንን በመምሰል የሚኖርበት ነው። እግዚአብሔርን ከመምሰል ወጥቶ አንድ ሰው እዚህ አምጥቶ እንደ አንድ እንግሊዛዊ አየህ ድመት ሲያምር ይችን መስ ብሎ ጃፓን፣ እኛ ጃፓን አይደለንም፣ እኛ ኢትዮጵያዊም አይደለንም፣ ምን እንዲሰራብን። ስለዚህ ድመት አምጥተው ቢሉ ድመቷን ያለዛ እንገላታለን እንጂ የእንስሳ በሙንትን ክፍል ምን ብሎ ይከሰናል? ዛሬ እኮ በጣም እኮ ፈኒ ዘመን ነው ያለ ነው። ከሰው ይልቅ ምን የሚከበርበት እንስሳት በሞ የእንስሳ ጤና ጥበቃ አለ። ምክንያቱም ድመቷን ብገል የእንስሳ ጤና ጥበቃ በሞ መጥቶ ምን ይልሃል? ይከሳል። በጣም እኮ ችግር ዘመን። የዘላለም ሕይወት ይበልጣል። የሰው ነፍስ ለዘላለም ከምጠፋ ዓለም ሁሉ ቢጠፋ ይቀላታል ይላል ኢየሱስ። ስለዚህ በዚህ መረዳት አሁን የሚተከለው ይተከላል። ሲንጸልያለን የጊዜው መልእክት ይሄ ነው። አይቻልም፣ በቃ ይተከልልናል። እጆቻችን ብቻ ማንሳት፣ ራሳችን ይልድን፣ ራሳችን እንስጥ። መስቀልህ በላይ ላይ እንዳለፈ በዚህ ህዝብ ይለፍ። እጅህን ባልጭንም በትክክል እጅህን ጫን። ስጭን ዓለማችን ላይ ጫን፣ ዩኒቨርሱ ላይ ጫንልን። ልቀቁት፣ ይጫን። ቀደም የመንፈስ ቅዱስ መጉደል ጽኑ ኃያል እንዳንሆን የከለከለን አብሮ ይነሳ። አንገት ላይ፣ ትከሻ ላይ፣ ዘወገብ ላይ፣ ከዛ አጣብቂኙ መንፈስ ቅዱስ የሚሰጠው ቃል አልሰራ ብሎ ሰው ሁሉ በመጨረሻ መለኮቱ አልሰራ ብሎት ህዝቡ የኑሮ ምስቅልቅል ካለበት በኢየሱስ ስም መስቀሉ ነፃ ያውጣ፣ ትንሣኤው ነፃ ያውጣ፣ ኪዳኑ ነፃ ያውጣ። በቅዱሳን ብቻ ሳይሆን በአሕዛብ ላይ ሁሉ ይለፍ። ያየሁት የተቃዋሚ መንፈስ ከቤታችን ይመታ። ይሄ ቤታችን ላይ እግዚአብሔርን በመምሰል ያለውን ክርስትና የጣለ የዚህ ዓለም መልክ ብቻ ይዞ ይሄን አሁን የምንሰማውን የጥፋት እጅ ዓለማችን ላይ ያየ ነው በፍጹም ይነቀል ዘንድ የታሰበው ይነሳ። እሱ ቀርቶ ይተከል። ኢሳይያስ 27 ከ2 እስከ 6 ያለው በተፈጸመ መልኩ በላያችን ይጽና። ለወይኑ ቦታ ያለ ቅኔ በመላእክት ይዘመር። ቀድሞ ተዘምሮ ያለው ይጽናለን። እባክህ የወይኑ አትክልት ማንም አያፈርሰው፣ ማንም አይነቅለው። አንተ ጠባቂና ጠጥተህ ፍሬ ሞልቶበታል። ዓለምን ሁሉ የሚደርስ የበሰለ ፍሬ። የአጋዘን ትልቅ ሆኖ እንዲወጣ እንደለመነ የእኛም አገልግሎት ብቻ ምድር ዓለማችን ላይ የምታወጣው አገልግሎት የበሰለ ስለሚሆን ተመስገን። ጥሬነቱ ይጠፋል። የሞላ ዘመን ያለው ስለሆነ ተመስገን። ደግሞ ደረጃ ያለው ሁሉም ነገር ስለ አንተ ክብር የሚሆን ሁሉም ነገር በስምህ በኢየሱስ ስም የሚደረግ ሁሉ ከመንፈስ ቅዱስ ውጭ ያልሆነ ሁሉም ከመለኮት የወጡ ድምጾች የሚመሩት ሁሉም ነገር ከመለኮት ጋር የተሸነፈ ስለሚሆን ተመስገን። ወደ ታች መልአኩን ሁሉ ይግዛ። ወደ ታች የዘር ቋንቋ ህዝብን ይግዛ። ሰው የሚባለውን ይግዛ። ተፈጥሮን በሙሉ ይግዛ። ጨብጡና ያዙ። እያመሰገን ነው። እንቆይ፣ ልቀቁት እስቲ። እያመሰገናችሁ ቆዩ።
ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ ደረሰ። እንመነው መሻገራችንን። ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ ደረሰ። አሳዳጆቼ ሲማማሉብኝ ሞቴን ተመኝተው ሲሳለቁብኝ ቅናቱ ከሰማይ ከመቅደሱ ወጣ በቁጣው በትር ጠላቶቼን መታ። ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ ደረሰ። አሜን። እንዲህ ያለ የመጀመሪያ መሻገር ሆነ። እንዳትረሱ። እንዲህ ያለው ያው አሁንም ማገለግለው አንድ ሐዋርያዊ ተልእኮ ልሰጥ ነው፣ ወይም እረኛዊ ተልእኮ። ባጭር እንዘጋጅ። ስንት ሰዓት ሆነ? 10 ጉዳይ ነው ገና። ተመስገን። አሜን። እንዘጋጅ። እንዘጋጅ። እሱ ቁሙ፣ ያላችሁበት ቁሙ። ሌሎቻችሁ የሰራ ነው። አሜን። ግድ መማርም ትምህርቱም ያው የጊዜ ቃል ነው፣ እንዳትረሱ። እሺ። ምድር እየተነዋወጠች ከተማችንም ከዚሁ ጦርነት የተነሳ እንዳይጠፋ አንድ መልእክት ዛሬ ተቀብለናል። ጌታ ይክበር። አሜን። ቀንም ስጸልይ ዛ የለም ይሄን ነገር ለማስተካከል ምድራዊ በረከት ዱብ ሲል አይቻልም። አትስጉ። በየቤታችሁ ጉብኝት ይሆናል። አሜን። ተመስገን። አሜን። ብዙ ደክሟቸው በዚህ በክርስትናው ጉዞ አሁን የምለውን ነገር አቅቷቸው የተሳቀሉ ሰዎች አያለሁ። ያው የምሰጠው መልእክት መሰለኝ እነሱን ሲያስለቅቃል። አሜን። ዋናውን ጨረሰ። በቃ መሻገር ሰጥቶናል። ይሄ ምስጋና የሚባል ቸርች መዝሙር ነው። ያሻገረኝ በድል ያወጣ። አንድ ሰሞን በቃ አብያተ ክርስቲያናት ጥንብርኩሳቸውን አወጧቸውና ሊጥሏቸው መከሩ። ይሄ መዝሙር አሻገራቸው። በጊዜው መዝሙር ሰው ሊወረውር ጀመር። እነሱ ግን ተሻገሩ። በኋላ ምን ሆኑ? እሱ ሌላ ጉዳይ። ያቺን ሰዓት ነው የምፈልገው። ዛሬም መሻገር ሆኗል። ከዛ በኋላ አሁን የምላችሁና የተሳቀሉ ሰዎች አሉ። በቃ ተስፋ ቆርጠው ከአቅማቸው በላይ ሆኖ የተስፋ ቃሉን ጥለው የተሳቀሉ ሰዎች አሉ። እሱን የሚመልስ ክብር ያልፋል። አሜን። እናመሰግንሃለን፣ እናከብርሃለን። ሺህ ጊዜ አሁን ውጫዊ የምንሰማቸው ነገሮች ቢኖሩም እየተሸነፉ ይቆማሉ። ተመስገን። እኛ የእስራኤልም የኢራንም ደግሞ በየምድሪቷ ላይ የሪቫይቫል ሰፈር ቲፎዞች ነን። ተመስገን። ሁሉ ነገር እንደ ሀሳቡ ለተጠራ ለበጎ ነው እንደሚል እያንዳንዱ ክፉና መልካም ነገር ለበጎ ይሆናል። የዘላለም ሕይወት ወዳለው አቅጣጫ ስለሚሄድልን ተመስገን። አብረህን ቆይ። ቀሪ ትምህርታችንን ተረከብ። በኢየሱስ ተባረኩ። እንቀመጣለን። እስቲ እረኛዊ ተልእኮች በሚል ትንቢተ ዮናስን አብረን እናወጣለን። የተለያዩ በጸጋው ዓለም ውስጥ እረኛዊ ተልእኮች ልክ ሐዋርያቶች ወደ ዓለም ሁሉ ምን በሉ ሂዱ እንደሚል ተልእኮች አውጥተናል። አንዱ ተልእኮ እግዚአብሔር ከማደሪያው ምን ሆኗል? ወጥቷል። ከማደሪያው ተነስቷል። ሥጋ ለባሽ ሁሉ በፊቱ ምን ይላል? እሱኑ በብዙ መልኩ እዚህ ቅዱሳን መጽሐፍ ላይ ስለዚህ የሰራዊቱ ጌታ እግዚአብሔር ልጁ ምን ይሄ አዲስ ኪዳን በምን ያለው በጸጋ ያለው ክብር አንድ እንዳትረሱ። በክርስቶስ አማካኝነት ወደ ፍጹምነት ገብተን ቃል ኪዳን ውስጥ ነን። እሱ መለኮታዊ የምን ረፍት ላይ ነን? የሰንበት ረፍት ማለት እግዚአብሔር የሰራውን ስራ በእኛ ውስጥ ምን ያደርገዋል? ይገልጠዋል። እንዳይገልጠው እንዳይከለከል ኢየሱስ ፍጹም ሆኖ መስዋዕት ሆኖልናል። ምን ውስጥ ከቶናል? አዲስ ያ ኪዳን ይሰራል። አብርሃም በዓመቱ ወንድ ልጅ ምን እንዳለ እንደወለደ እንዲሁ ደግሞ በእኛ ላይ ይሰራ ዘንድ አንዱ ድንጋጌ ነው።
ሁለተኛ የማን ክብር ወጥቷል? ተከትሎ የእግዚአብሔር ክብር ወጥቷል። እሱም ብርሃንሽ ወጥቷልና የማን ክብር? ያ በወጣው ክብር ላይ ደግሞ ድንጋጌ የእግዚአብሔር የአዋጅ ነጋሪት ቃል። እስቲ አሜን። የማን ነፋስ ወጥቷል? እግዚአብሔር። ምን ሊያደርግ? ያው አንብባችኋል። ስለዚህ ወደዛ ክለሳ ነው ማረገው። ምን የሚል ቃል ነው የተሰጠን? ትዝ ይላችኋል። በበረሃና በምድረ በዳ ምን አዘጋጁ? መንገድና ጎዳና። እሱም መጥምቁ ዮሐንስ ያንን አዘጋጀ። ጎረባጣ፣ ሸለቆ፣ ተራራ ሁሉ ምን ይላል? አንዱ ዝቅ ይላል፣ አንዱ ምን ይላል? ከፍ ይላል። ስጋ የለበሰ ሁሉ የማንን ክብር? ስለዚህ ያ ክብር ወጥቷል። እስቲ እረኛው ተልኮ በሉ። በእግዚአብሔር ምን ያሉ ይሆናሉ? የተማሩ ሰላማቸው የበዛ ይሆናል እንደሚል ይሄ ገፍትሮ ወጥቷል። መለኮታዊ ከወጣ መልአካዊ ትንቢት የለ ምን የለ በሙሉ ትንቢት ተናገረ የሚባል ሁሉ ይጨመደዳል። ሲጨመደድ መለኮታዊውንም የገባቸው ያለ ጊዜው የተገለጡ በነቀፋ የተገለጡ ውክልና ስላላቸው በምን በአመፃ የተገለጠ ከእኛ ጭምር ካለ እሱም በንፋሱ ምን ይሆናል? ተመቶ ይወድቃል። ንፋሱ ደግሞ በሌላ መልኩ አስቀምጠነዋል። ይህ ሶስተኛው ድንጋጌያችን ነው። ምን የሚል የአዋጅ ነጋሪው ድምፅ የሚባለው እንዲህ ነው። ሲያመኝ ስጋ ለባሽ እንዲህ ብለህ ጩህ አለኝ ሰው ይላል። ምን ብለህ ጩህ አለኝ? ስጋ ለባሽ ምንድን ነው? ሳር ነው። ክብሩም ደግሞ እንደ ምድረ በዳ አበባ ነው። ከዛስ ሳር ይደርቃል፣ ምኑም አበባውም ይረግፋል። የማን እስትንፋስ ይጥለዋል? የእግዚአብሔር ቃል ግን ለመቼ ይኖራል? ስለዚህ በእኛ ያለው ስጋ ለባሽን እና አበባውን ክብሩን በሙሉ ሊገፈትር ወጥቷል። የነገር ሲወጣ ነግሬያቸዋለሁ። እንደ ትንሽ ዕቃ እንዳታወት ይኸው አያቸዋለሁ። በእግዚአብሔር ቤት የእግዚአብሔርን ነገር በራስ ልማድና በተለይ ያስቀመጡትን ሁሉ ያፈርሳል። ሁለተኛ ሀገራችን የበረታብን ዘንዶ ደጋግሜ እየተናገርኩ ነው። የግብፅ ራብና ዘንዶን በሙሴ በኩል ሲወጣ ተናገረ። ኢትዮጵያ እንደ ግብፅ አይደለችም። ምን አላት? ዘንዶ አላት። ከየት የመጣ? ከአባይ። ራብ አላት። ከየት የመጣ? ከግብፅ። ድሮ ኢትዮጵያ ሶማሌ ማብራት ስለነበረ ብዙ ጊዜ ነገርኳችሁ። ከዚህ ስንገስጻቸው የሃይማኖት አጋንንቶች ሀረር ይገባሉ። ከዛ በውስጡ አድርገው ወደ ህንድ ውቅያኖስ ይሄዳሉ። ከዛ መጠየቅ ጀመሩ። ለምን አባታቸው ነው የሚሄዱት ሲባል ድሮ ኢትዮጵያ የህንድ ውቅያኖስ ሁሉ የእሷ ስለነበረ የኢትዮጵያ ማልክቶች በሶስት ነው የሚሄዱት፣ ራብ፣ ዘንዶና የጥልቁ መንፈስ። ኢትዮጵያ ለ3000 ዓመት ጠንካራ ታሪክ ያላት መሪዎቿ ምኖች የነበሩ የጥልቁ ይላል ታውቃላችሁ። የባህሩን ዘንዶ ምን እላለሁ እወጋለሁ እንደሚል ሶስት መንፈስ ነው ኢትዮጵያ ውስጥ ይሰራ ነበር። ስለዚህ ኢትዮጵያ ከማንም የተሻለ ሀገር ቋንቋ አላት፣ ታሪክ አላት። ህዝብስ የላትም? ዘነኛ ህዝብ ዛሬም አለ። ያ መንፈስ አለ እኮ ይሰራል። ኢትዮጵያኖች ታውቃላችሁ። ከአፍሪካ ህዝብ ለየት ያለ እንደሆነ ብዙ ይነገርልናል። ታዲያ ለየት ያደረገን እግዚአብሔር አይደለም። ለየት ያለ ሁሉ ምን ያወቀ ብቻ ነው ወንጌል። እስራኤሎች ለየት ያሉ ናቸው። ይኸው የምትሰሙት ነው ሲሰሩ፣ ግን እየሰሩ ያሉት በጨለማው ኃይል ነው። ለምን? የህይወትን ራስ ምን ብለውታል? ሰቅለውታል። አያውቁትም። ኢየሱስን አሁን ሄደ እዛ እስራኤል ብታወራ ኧረ ተው ተው ነው የሚል። የማን ህግ አለን ይላሉ። የሙሴ የዛ ግድግዳው ላይ እየሄዱ እየተሳለሙ የሚሄዱበትን አምላክ ነው የሚያውቁት። እየገባችሁ እንዳላምና ወዴት እየሄድኩ ነው? እንግዲህ እግዚአብሔር ያንን ድንጋጌ በፊታችን ምን ብሏል? አሳልፎ እስትንፋስ ሁሉ ተጠርጓል። ዛሬ ደግሞ ይህንን ላስተምር ነው። የእግዚአብሔር ማዳን ተልእኮዎች በሚል ዮናስ ጋር ልንሄድ ነው። የእግዚአብሔር የማዳን ምኖች ተልእኮዎች። ይሄ ደግሞ ሌላ አብሮት የሚገለጥ ነፋስ ነው። ሰዎች ዛሬው አንድ ሬማ ተቀብለናል። ሊነቅል የወጣ ኢራንና ምን ተባለ? ከዛም በመንፈሱ ዓለም የራሱ የፈለገ ይሁን ዛሬ ጣልቃ ገብቶልናል። ለእኛ ጣልቃ ገብቷል። ለቅዱሳን ለአሕዛብ ጣልቃ ገብቶ ተተክሏል። እዚህ ላይ ካልናቸው ከማደሪያ ወጥቷል። ቀጥሎ ምን አልን? የማን ክብር ወጥቷል? ሶስተኛ ነፋስ ወጥቷል። ምን የሚጠርግ ክብርና ምን አለኝ የሚል በሙሉ አማልክት ይጠረጋል። አሁን ደግሞ በዛ መጥረግ መሃል እግዚአብሔር ሞ ለማዳን ይሄዳል። አሕዛብን ለማዳን ደግሞ የሳቱትን ለማዳን ላነብር። ከዛ ተነስቼ
ላስቀምጥ ነው። ትንቢተ ዮናስ ምዕራፍ 1 የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚች ወደ ታላቂ ከተማ ወደ ነነዌ ሂድ። አዋጅ ነው። ክፋታቸው ወደፊቴ መጥቷልና በእነሱ ላይ ስበክ። ወንጌላዊ ሆነ እኮ ሰበክ አለው። ዮናስ ግን እግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኤጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ይበቃናል። ከዚህ ሊጀምር የማን ታሪክ? ዮናስ። እዚህ ጋር የምናየው አንድ ነነዌ የሚባል ግራ ቀኛቸውን የማያውቁ ሳማው እግዚአብሔርን ይፈራሉ፣ ግን የፈራ እግዚአብሔር ያላቸው ግን መንገዳቸው ከማን የተበላሸ ነው? ወይም ሕጉንም አያውቁትም። ነኝ የነነዌ ሰዎች እኮ እግዚአብሔር ሕዝቦች አይደሉም። እንደው ታሪክ ካነበባችሁ እንደው አጋጣሚ በዮናስ ዘመን እንደው ደህና ሆነው እንጂ ሰናክሬ በነበረበት ዘመን ነቢይ ኢሳያስ በነበረበት ዘመን የነነዌ ሰዎች በመተትና በሟርት ከእስራኤሎች ሁሉ በልጠው አሕዛብን ብቻ አይደለም ምኖችን ማርከው ነበር፣ እስራኤልን ራሳቸው። ስለዚህ የገነኑ ህዝቦች ነበሩ የነነዌ። በኋላ ደግሞ በሆነ ተመተው ወደቁና ትንሽ ሆነው ማንን መፍራት ጀመሩ? እግዚአብሔር። እዚህ መሃል ሊያድናቸው እግዚአብሔር ደግሞ አንድ ነቢይ ላከ። መልእክቴ ከፊታችን አገልጋዮች ይወጣል። ምን የሚያደርጉ የመዳን ተልእኮ ስበኩ የሚባል ይሄ ሲባል የመጀመሪያ ያየሁት በየጎሬው የገባ እግዚአብሔር ለንስሐ ሰበክ የተባለ ግን ጎሬው እንደዚህ ይሄ አልሰብክም፣ መሐሪ ነህ፣ ሰብኬ ታዋርደኛለህ፣ ምን ትላቸዋለህ፣ ይቅር ትላቸዋለህ የሚል ነፍሰ ገዳይ ነው ይሄኛው ነብይ። የዘመኑ ነቢያቶች እንደዚህ የዘመኑ ነቢያት ጥቅም ሄዶ ንስሐ አስገቡ፣ ለዓለም ድረሱ። እነሱ ቢዝነስ ላይ ናቸው፣ የራሳቸውን ዓለም እየጎበኙ ከዛስ ዝና ክብር። የድሮ ፈሪሳዊ ሰዱቃዊ ፈሪሳዊ ወይም ጻፍ መጽሐፍቱን ያውቃል አይገባም፣ አስገባም። እንዲህ አይነት ዘመን ላይ ነው ያለ ነው። ዓለማችን የሁሉ ጥፋት እያለ የትኛው አገልጋይ ንስሐ ሲያወጃጃችሁ? እያወጀው ያለው ኢየሱስ ከፍሎልሃል፣ በሰላም ኖር፣ ምን በል በልጽግ ብለው እግዚአብሔርን መምሰል ሳይሆን ራስን ለስጋ ማስለመድ ብዙ። አሁን ይህንን እኛ ከመለኮት ዓለም በግድ ልንለቀው ነው። ሳይወድ በግድ ዮናስ ላይ ሄዶ ይወድቃል። ዮናስን የት ይወስደዋል? ዮኒ በሰላም ትኬቷን ከፍላ ወደ ልትሄድ ፈለገች፣ ወደ ተርሴስ። ዛሬ በእኛ ላይ ያለው ጸጋ ነፋስ ያወጣል። የማንን መርከብ ሊያናውጥ አለቀላቸው። በስጋ የሚሄድ ቸርች በሙሉ ተዝናናው ማን ይደርስብናል ያለ እንደማን አይነቱ እግዚአብሔር የሰጠውን ዓላማ የለቀቀ ዮናስ መርከብ ተከራይቶ እየሄዱ ሳሉ ትልቅ አውሎ ነፋስ ወጣ። እስቲ የእግዚአብሔር የማዳን ተልእኮዎች በሉ። እንግዲህ ይህም እኮ ሊያድን ነው። እዚህ ጋር ዮናስን ሊያድን ነው። ቅድም ተሳክለው እግዚአብሔርን ሐሳብ አንዳንዱ ተስፋ ቆርጦ ሩቅ አገር ያለ ዛሬ ሄዶ ነፋስ ይመጣል። ተጠርተዋል። ጥሩ ዘማሪ እንዲሆኑ ታላቅ ወንጌላዊ ታላቅ የሉም። እነሱ አንዳንዱ ስራ ገብቶ ዶክተር ገሌ ተብሎ የእግዚአብሔርን ሐሳብ ለቀው እዛ በረዶ ውስጥ ነው ያሉት። ዮኒ ምን ውስጥ እንደነበረ የመርከቡ የታችኛው ክፍል የሞላ ጴንጤ ያለበት ዘመን ነው። በረዶ እየቀዘቀዘው ከዛ ሲበላል ይጠጣል፣ ልጅ ይወልዳል፣ ልጅ ያስተምራል። ዓለማዊ ምንም ልዩነት የሌላቸው ከአሕዛብ የማይለዩ እምነታቸው በእግዚአብሔር ላይ ሳይሆን በዚህ ዓለም ጥበብ ላይ የሆኑ ክርስቲያኖች ምንም የአምልኮ መልክ ያላቸው ኃይሉን የካዱ ይባላሉ። ወይም እንደ ዮናስ ምን ብለው ሄዱ። ስለዚህ ዛሬ ስንዘረጋ እግዚአብሔር አንድ እንደዚህ አይነት አገልጋዮች ነፋስ ላክ፣ ሁለት አብረዋቸው የተሳፈሩ መከራቸውን የበሉ ለእግዚአብሔር ስለተሳሉ ይላል። ሶስት ወደ ምን ሄደ? ራሱ ተመልሶ ነነዌ ሄዶ ሰበከ። አሁኑ ሰውን አራት ጨለማ ድቅድቅ ጨለማ ይዟቸው አሁን ይሄ በግርዶሽ የለም ዓለም ላይ ሰው ሁሉ እያለቀ አሕዛብ ሁሉ የመዳን ወንጌል ነፋስ እንዳይደርስባቸው ባለ መሃል ብዙ እንሰማለን። አንዳንዴ ፍልስጤም መካከል የሁሉ መከራ ባለበት ኢየሱስ ሲገለጥ እንሰማለን። ብዙ ደም ያፈሰሱ አንዳንዶች ምንም የማያውቁ ድንገት ኢየሱስ ምን ሆኖላቸው ዛሬ በኢየሱስ ስም ይህን ነፋስ እንለቃል። ለእንደዚህም አይነት ጭልም
ባለ ድቅድቅ ጨለማ ባለው እስር ቤት ባለ በየትኛውም የእግዚአብሔር ማዳን ምን እንግዲህ ተልእኮ ብዙ አይነት ነው። እግዚአብሔር ከማደሪያው መንቃት አንድ ነገር ነው። ክብሩን ማንቀሳቀስ ሁለት፣ ሶስተኛ ከበርኩ ያለ ምድርን ዘግቶ ያዘ በሙሉ ፍርድ ይፈረድበታል። ይህ በሙሉ ለማዳን የሚሆን ነው። ታዲያ ክርስትና ተልእኮ ይሄ ብቻ አይበቃም። እኛ እነ ጴጥሮስ አይደለም። እነ ጴጥሮስ ተልእኳቸውን ጀመሩ። ሃሌሉያ 5,000 3,000 ችግር ተፈጠረ። የሚበሉት ጠፋ። ሁሉም ያለውን እየሸጠ ምን ይበል ሐዋርያት ስር ከዛ እሱን ሲያሯሩጡ እንትኖቹ በረቱባቸው፣ ደበደቧቸው። እሱንም አለፉ። ሄሮዶስ መጣና ያዕቆብን ከዛ የወንጌሉን ተቃወሙ። ኢየሱስ እንዲህ አልነበረም የተራመደው። ኢየሱስ ከአንደኛው ዓመት ወደሚቀጥለው ዓመት ምን እያደረገ እየጠነከረ ይሄ ሰውዬ ምን እናድርገው አሉ። ዓለም ሁሉ ምን እያለው፣ እነኛ ግን እየደከሙ በመጨረሻ ጴጥሮስን በስንት መከራ ከእስር ቤት ወጥቶ የእግዚአብሔር ቃል ያድግና ይሰፋ ባለበት ቆይ በመሆን ለዓለም የሚበቃ ሌላ ሰው ልምረጥ ብሎ በርናባስና ከዛ ወደ ሌላ ጳውሎስና በርናባስ ታሪክ ተጀመረ። የት ሄደ ጴጥሮስ? ዝም ብሎ ክዶ አልሄደም። ግን የአገልግሎቱ ጉልበት ምን ሆነ? አነሰ። እኛስ ስንት ያህል እንሄድ ይሆን? እንግዲህ አሁን የሰበኩት አንድ ተልእኮ ነው። እኛ እዚህ ጋር እንቆምም እንትና ዳነ ሃሌሉያ ብሎ ነገር የለም። ልምላሜ ያስፈልጋል ማለት ነው። እስኪ በመንፈስ በለጽጋለሁ በሉ፣ ሰማይ በረከት እቀበላለሁ በሉ፣ ከእኔ መንፈስ ወደ ሌሎች ይሄዳል በሉ፣ በሰማይ እንለመልማለን በሉ፣ የሚጨመረው በመቶ እጥፍ ይጨመርልናል በሉ። ታገሱ። ይሄ ሙሴ መጥቶ ከነዓን አላበላቸው። ባችን በትር ይዞ ጨለማ ግብፃኖች ሲሆን እዚህ ይጨነቃሉ። እነኞቹ ጦርነቱ ግብፃኖች ይደብድቧቸው እንጂ የሚበሉት አላጡ። ግን መከራ ላይ አልነበሩ። ከወጡም በኋላ በሞ ችግር ተፈታ። ልክ ወጥተው ከነዓን እንገባለን ሲል እግዚአብሔር ቀይ ባህር ላይ በሞ ቀይ ባህርን ሲሻገሩ ምድረ በዳ አሉ። ጌታ ይገስጸው። ጌታ እኮ ልምላሜ ነው፣ ምን አይደለም። እግዚአብሔር በሞ ምን አለ የሚረባህን ነገር ምን እያልኩ እያሰማ የምትሄድበትን መንገድ መመራኔ እንጂ አንተ ምን አትለኝም። በነገራችን እንዲህ አይነት ራእይ አይቻለሁ። የዘመኑ ክርስቲያን ራሱ ነው የሚመራው። ይህም መንገድ ይበጠሳል። ዮናስ መርከብ ከፍሎ እየሄደ ይቆምልናል። ያለፈው በቀል ቅባት አይደለ። አሁን በሞ ህዝቡን ሁሉ ወደ ማዳን የሚያመጣ የማን ጸጋ? የእግዚአብሔር። አሁን እንግዲህ እንዳትረሱ ተልእኮ 4 ነው የሰበኩት። ሁሉንም ተሸክመን ነው። ተልእኮ 5 ይኖራል። እስቲ ከፍታውን ሁሉ ረግጣለሁ በሉ፣ ዝቅታውን ሁሉ ረግጣለሁ በሉ፣ የቀደመ ሰማይና ምድሩን ሁሉ ረግጣለሁ በሉ፣ የሚመጣውን ሰማይና ምድር ረግጣለሁ በሉ። ያ ከቤተ መቅደስ ኢየሩሳሌም ተብሎ አዲስ የሰንበቱ ዕረፍት የለም። የሚወጣው ከዙፋኑ ከእንግዲህ ወዲህ ምን የለም ይላል። እርግማን የለም፣ ረሃብ የለም፣ ምን የለም፣ ለቅሶ የለም ይላል። በኢየሱስ ስም ብዙ ህዝብ ከለቅሶ ይወጣል። እኔ ብዙ ታሪክ በነገርኳችሁ ለብዙ ሰው ስጸልይ የማዝ ነው። ክርስቲያን ሁሉ ያልቆሰለ መናል፣ አሕዛብ ሆኖ ሰይጣን ያልጎዳው ሰው ልቡን ያልፋቀው ማናል። ራሱ እኮ የሥጋ ሞት የአዳም ያመጣብን እኮ ልክ አባትና እናት በድንገት የማይሞተ ሰው በቃ የሰው ልብ እኮ ተፍቁ አይምሮ አብዶ ነው እኮ ሰውየው የሚቀበረው። ግን ያው ሰው ስለለመደው ከነቁስሉ በ3 ቀን በሞ ይጽናናል። አንዳንዱ ያው እንደ አማረኝ ያለ ነው አይለቅም 40 ቀን። ከዛስ ከ40 ያቆማል እንዴ? ስንት ይላል ቀጥሎ ደግሞ 80። ከ80ስ የሙት ዓመት ነው የሚባለው። ከሙት ዓመት ቀጥሎስ 7 ዓመት አታውቁም? 7 ዓመት ህጉን ያውቁታል። ከ7 ዓመት በኋላ ይቆምና ያው በጣም ትልልቅ የሆኑ እንደ አፄ ኃይለ ሥላሴ ዛሬም ይፈታል እኮ አፄ ኃይለ ሥላሴ ታውቃላችሁ አይደል? ምን ያሉበት ቀን ተቆጥሮ የሞቱበት ሰላም አታውቁም? በድሮ ሃይማኖት ይፈታሉ። በስንት ዓመታቸው አሁን ስንት ሆኑ? ልክ ዓመታቸው የታወቁ ያንተ ይረሳል። በቃ እዛው እና እንትን የከፈሉ ምን ከፍለው እዛ መቃብራቸው የት ያለ ቤት ይሰራሉ ለቤተክርስቲያኑና መቃብራቸው እዛ ሆኖ ሀብታሞች የሉ በየዓመቱ እንትኑ ላይ ተጽፈዋል። ልክ ሲመጣ ብለው እነሱም በማስታወሻ ውስጥ ምን ይቀደስላቸዋል። እንግዲህ በቃ የዛ ሃይማኖት እንደዚህ ነው የሚሰራው።
አሁን የምንፈልገው ገብቷቸዋል ብዬ አምናለሁ። እረኛዊ ተልእኮ ማለት መለኮታዊ ነው። መለኮታዊ ተልእኮ ማለት ለአሁን ልክ ስንናገር ቅድም እንደተተከለው አረጋግጠን ባለን እንግዲህ ምን እያደረግን ነው? ቀድሞ በስጋ የተተነበየ ትንግርት ኢትዮጵያ ውስጥ ያለው ማንንም አንሰማም፣ አዲስ አይደለንም፣ በሙሉ ይለዋወጣል። አሁን እንግዲህ የምን ሰዓት ነው? እግዚአብሔር የሚያድንበት። ማዳንና መባረክ ልዩነት የለውም። ስለዚህ የመዳን እሳት ይወጣል። አንዳንዱን እንደ ዮናስ ምን ውስጥ ነው የሚከተው? ባጭላስ የሆነ መስሏት ስተኛ ነውጥ ሆነ። ከዛ ኧረ ጸልዩ ምናምን ተኝተዋል። የተኙ ጴንጤዎች ይነቃሉ። አይቻለሁ ነው ሌሊት አይቻለሁ። ለምን ይነቃሉ? ይመጡና እናንተ ምንድነው የምትሰሩት ሲባለው የባህርና የብሱ ፈጣሪ እግዚአብሔር የእሱ አምላክ ነኝ ከእጆ መጥቼ ነው ብሎ ተነፈሰ። እና ምን እናርጋ አሉት። ምን አርጉኛል? ባርኩኝ አይደለም ባርክ። ይህ ዝም ብሎ የስጋ ጸሎት ዳል አንተ የነብዩን እንዴት ነብዩን እንዴት አትወረወርም? በደንብ አድርገን ነው አፍርጠን የምንወረወር። ወርውሩኝ አለ። እሱን ሲወረውሩ መርከቡ ስለት ገቡ። እነሱ ይሁን የገባች እኔ እኮ 3 ቀን እንዴት እንደሆነ ማለት አንዳንዱ በደንብ ያስቀምጣል። እኔ እንደዛ ነው ጆክ ስለማልወደኝ በቃ ነው ጸጓራ ገባ እነሳ ነው ሲል ያዛልጠዋል አለ። እንዴ እኔ ቀላል አይደለም እንዴ ጥቅም የለውም። ይሁን 3 ቀን እንዴት ኖረ ሲባል በቃ አንዱ ፊልም እኮ ነው የሚሰሩበት። ይሁን አሉ በቃ ጸጓራ ከዛ አሳ ቱር ብሎ ይገባል። ከዛ ብድግ አሉ። 3 ቀን ሳይበላ አይኖርም። ሳይበላ የሆነ ያደረው 3 ቀን ይችላል። የድሮ ሰው ይችላል እንጂ እርግጠኛ አንዳንዱ ምን ይላል አሳ ከቀጥታ በሆዱ ሲያስገባ ያገኘዋል አሉ። ምን በልቶ በሞይታ እዛው ይተኛል አሉ። እንዴት እንደሚተኛም አናውቅ። 3 ቀን ሳይተኛ ነው እንዴ ያደረው? ይቀጥላል እንዴ አይነት እንትን አልወደም እንጂ አልተኛም። እንደ ውሃ ላይ ተኛ ይታመቅ ብቻ ያንዘራጠጠው ምን እያለው ምኑ ተጠቀለለብህ ሲሆን ሐረጉ በላይ ባንገቴ ላይ ምን ሆነ ተጠመለለ ይላል። ነፍሴ በደከመች ጊዜ ማንን አሰብኩ? በኢየሱስ ስም ብዙ አሕዛቦች ተቀብተናል። እኔ ያውቃለሁ። እሳት ነክተው ይመለሳል። አይጠፋም። ይሄ ተራራው ስብከት የለም። ግማሹ መንገድ ላይ ወደቀ። መንገድ ላይ የወደቀው እንዲያፈራለት ሰውየውን እሳት ከተነው ስንመጣ መንገደኛ ልቡ ምን ይሆናል? መልካም ልብ ይሆናል። እስቲ አሜን። ይሄ ደግሞ ምን የሚወድ ጭንጫ ምንም መከራ ሲመጣ የሚሸሽ ገባ ብሎ ይመጣል። ሲመጣ መከራ አይደለም ምንም ቢመጣ ኢየሱስን አይለቅም። ይሄ ደግሞ ምንድነው እሾህ ምናምን የወደደ የለም። እሾህ ይዘዋል። ገንዘብ ሀብት ይዘውና ሊክድ ያለ መጀመሪያ ሲኦል ወስደን እንመልሰዋለን። ምኑ ተበልቶ ይመጣል። እሾህ የገንዘብ ፍቅሩ ዓለማዊነት ምናምን የሚያወራው እዛ ሰምቶ እሱ ይወጣል። ሰው ሁሉ ይታረሳል። እዛስ መልካም ልብ የሆነው 30 የሚያፈራው በደንብ እንዲያፈራ ሌላ 60 የሚያፈራውን በደንብ በነገራችን ላይ ኢየሱስ 100 ያለውን እኛ ወደ 1000 ወስደነዋል። 1000% እናፈራለን። ለምን? ኢየሱስ በሰበከ ዘመን እኮ ትንሽ ህዝብ ነው ያለው። አሁን ስንት ቢሊየን ያለው? 7 ነጥብ ምናምን ማጣም ነው ሁሉ ፎቅ ነው ሁሉ ሰው እንደ ጉንዳን እየሮጠ እንደ ዱር እኮ ነው የሚለው። የድሮ ዘመን እንደዚህ እኮ ነው። ኢየሱስ እኮ እዛ ተራራ ላይ ሲሰራ አሁን ሜዳ ላይ አውጥተህ ልሰብካለሁ ብትል እኮ ሰው ይበቃዋል እንደ ሜዳው አይበቃውም። 150,000 ህዝብ በቦንኬም አገልግሎት 3.5 ሚሊዮን የተሰበሰበበታል። 3.5 ሚሊዮን ማለት ቦንኬ አይታየውም። በጌታ በኢየሱስ ዘጋላለው ሲል ይጮሃል መናፍስት። ስለዚህ እንዳደገ መጠን በኢየሱስም 1000% ማትረፍ ይሆንልን። ከሺም አልፎ 100,000% በመቶ እጥፍ ምን አረገ እንደሚል ክብሩን ጌታ ይውሰድ። ዮኒ አሳ ነባሪ ተፋ። እግዚአብሔር አዘዘው አሳ ነባሪው። ከዛ ሁለተኛ ጊዜ የማን ድምፅ መጣ? ወዴት ሂድ ሲሉት ወደ ነነዌ እየሮጠ ነው መሰለኝ ሄደው። እዛ እምቢ እንዳለ መጠን በ3 ቀን ነነዌ። ያኔ እኮ የተነገረው በስንት ቀን ነበር? በ40 ቀን ምንን አሁን እየሮጠ በአንዴ ግማሹን ይሮጣል። እንዲህ አይነት አገልጋዮች ይነሳል። እየተሯሯጠ የሚሰብክ ጌታ ይክበር። እየሮጠ ሰበከ። በ3 ቀን ነነዌ ተታ ጌታ ይክበር። ቅባቱ በኃይል በድስ ስለሰበከ የነነዌ ሰዎች ደግሞ 3 ቀን ሳይሞላ እንስሳ ሳይቀር ምን ገቡ? ንስሐ ገቡና የምን ዘመን ሆነ? የእግዚአብሔር የምን የማዳን ምን ተልእኮ
ጌታ ይክበር። አሁንም የእግዚአብሔር የምን ተልእኮ የማዳን ተልእኮ አብሮን ይጸናል። እሺ እንጸልያለን። ሃሌሉያ። የማዳን ተልእኮ ለቀቁት፣ ይለቀቅ። ያመፀውን ይመልሳል፣ ያልዳነውን ያድናል። የመዳን ብቻ ወንጌል ነው የምናውቀው። እንዲህ ያለው መቀሶች ሲሰበሩ ያለው ሰዎች ከምን ውስጥ ሲያመልጡ ከወጥመድ ሰዎች ከወጥመድ ሲያመልጡ ያለው እንልቀቀው። እንዲህ ያለው ዮኒ ከምን የተነሳኛ ከባክግራውንዳቸው ኮተታም ያላቸው ሰዎች ኮቴት የተሸከሙ ኮተቱ ሲወልቃለሁ። እጆቻችንን አንሳ። ጨርሰናል። እረኛዊ ተልእኮ ታላችሁ እያንዳንዱ በዘመናችን ይሄው ትልልቅ እጆች ሲንቀሳቀሱ ያለው እግር ላይም ይመጣል። እጆች ወጥተዋል። ጸልይ ነው። እግዚአብሔር አምላካችን አሁንም መቀሶች ሲሰባበሩ ያለው አመሰግንሃለሁ፣ አከብርሃለሁ። የመጀመሪያ ሥራ አንተ ልትሰብክ ወጥተህ አልሰብክ ብሎ የጠፋ አንተ ልትሰብክ ወጥተህ እነሱ ሌላ ቢዝነስ ላይ ያሉ ቤትህን ከጸሎት ቤትነት ያወጡ ነፋስ ይውጣ፣ ይመልስ። ይሄ የማዳን ፕሮግራም ነው። ይመልስ፣ እንደገና አስታጥቆ ይላክልን። የነነዌ ሕዝብ እንደተቀበለ ብዙ ቅዱሳን እንደገና ንስሐ ይግቡ። በኤፌሶን የነበሩ ቅዱሳን ተጠምቀው የነበሩ የደበቁትን ሁሉ አወጡ። ቅዱሳን ሰፈር የተደበቀ ጣዖት ይውጣ። ቅዱሳን ያቃጥሉት። አሕዛብ ሰፈር የማዳን ክብር ይውጣ። ዘርጉት እስቲ በኢየሱስ ስም። እስራኤል ምድር ላይ ማዳን ይውጣ። አሁንም ምን ሰማት ኢራን፣ ፍልስጤም ምን የሚባል እሳት ይውጣ። ከዛ ወደ ሩቅ ወደ ቻይና ወደ ምን በዚህም በኩል ወደ ላቲን አሜሪካ በዚህም በኩል ወደ አሜሪካ በሙሉ የማዳን ነፋስ በመውጣ የሚያደርቅ ነፋስ እንዳለ የሚያለመልም ነፋስ አለ። የሚያድነው ነፋስ አሁንም እንዲህ ይለኛል በተጋጋሚ የሚያሳየኝ አሁንም ደገመው። ታላችሁ ብዙ ሕዝብ በወጥመድ ውስጥ ነው ያለው። ወጥመዱ ተሰበረ ይለኛል። ብዙዎች አመለጡ ይለኛል። ለመዳን ብዙ ሰው ያመልጥ ዘንድ እግዚአብሔር አልፏል። እንጨብጥ። በእግሩ በሞ የማየው አንድ እግር ነው ማየው። እግዚአብሔርን መምሰል ምድራችን ላይ ወጣ። ዝም ብሎ ሰው ለሥጋዊ ነገር ሲሮጥ አይሞትም። በሙሉ የሥጋዊ መልእክቶች በዓለም አቀፍ ደረጃ አመድ ይሆናል። ሁሉም ንስሐ እየገባ ትክክለኛውን እግዚአብሔርን በመምሰል ያለውን ይቀበላል። እግዚአብሔር በመምሰል ውስጥ በሙ እንዲህ ያለ እትብታ ያለው ከኋላ እንዲህ ይለኛል። ከኋላ ደጀን ያልሆንኩላቸው ክፍተት ያላቸው እንደ ዮናስ ማለት ነው። ከኋላቸው እጄ እቆማለሁ ይላል። ነፍሰ ገዳይነትን አወጣለሁ ይላል። ሌላ የማይረባ ስጋዊ ወይም መንፈሳዊ ያልተስተካከለ ነገር ይከለከላል። ጎንበስ ብለን ይሄ መልእክት ልባችሁ ሲቀመጥ ቅድም የሰጠሁትን ይደግመኛል። እንዲህ ይላል፣ የቤቴ ተቃዋሚዎች ያፍራሉ ይላል፣ አይከናወንላቸውም ይላል። የቤቱ ተቃዋሚዎች የሚወድቁበት ሰዓት አሁን ነው። ተመስገን። እንዲህ ይለኛል። ሌላም አለ። አንዴ መጨረሻ እንዲህ ይለኛል፣ የተያዙ ራእዮች ይፈሱ የነበሩ ከእንግዲህ ወዲያ አይፈሱ። ዮኒ ተመልሶ ራእዮች እንደጸኑ እንዲህ ይለኛል፣ ሕዝቤን የማድንበት ምስጢር ከዚህ ወዲህ መልሶ አይፈስም ይላል፣ ይጸናል ይላል። ተባረክልን። ጸጋው በሰላም ያድርሰን በክርስቶስ ኢየሱስ። ተባረኩልን። በሰላም ይልሽ። ተባረኩ።